ከጠንቋይ ጋር እናታወራ ሳሚ አውራ አላወራውም። ይሄንን አውቀዋለሁ። ያቀኛለሽ ሚዩት አታድርጉት። ቆይ አንዴ ፕሊስ። ቤቱን ስርዓት አስይዛለሁ። ቤት ሙሉ ቆይ ፕሊስ። ደምረው ላየው አየ ደምረው አየ አይደል? ወርዳለሁ እኮ ሚዩት እንዳያርጉኝ ሞሬቶች። ኦኬ አርፈ ተቀመጥ። እሺ እንዳያወርዱ ማለት ነው። ጠብቀን ቤት ውስጥ ስርዓት ያስይዛሉ። እዚህ ያሉ ሞዴሬተሮች በሙሉ ማለት ነው። ሞዴሬተር ያላቸው ልክ እኔ እንደማደርገው ያደርጉ። ፕሊዝ እንደዛ ከሆነ ለምን ታስገባኛለህ? ኮሜንት ጽናት ለምን ሚዩት አያርጉትም? ጽናት ለምን ሚዩት አያርጉትም? ጽናት ለምን ሚዩት አያርጉትም? አሁንም እየለመንኩ ነው። ፕሊስ እያልኩ ማለት ነው። አላወራም። ፕሊዝ ኦኬ። ስኬት ሚዩት አድርገው። አንዴ ደምረው። ኮሜንት ላይ ደጋግመህ ስትጽፍ ነበር። እጅ ከሚደክም ገብተህ የምታወራ ከሆነ እድል ሰጥቻለሁ። አዎ ኢንቫይት አድርጌያለሁ ማለት ነው። ኮሜንት ላይ ስጽፍ ስላየው ስደክም ስላየው ማለት ነው። ከዛ ይልቅ ገብተህ ማውራት ትችላለህ። ቤቱ ክፍት ነው እስካወራ ድረስ ማለት ነው። ማንም ሰው አላግባብ ሚዩት አያደርግም። ቆይ ማንም ሰው አላግባብ ሚዩት አያደርግም። ስኬት ሚዩት አድርገው፣ ችግር የለውም። ስኬት ጥያቄ በሚኖር ሳለ መጠየቅ ትችላለህ፣ መብት ነው። አንተንም አልነፍግህም። ከሳሚ ጋር ስለምናወራ ሳሚ ጨርስና ከዛ ወይ ከእህቶች ጋር ታወራለህ ደምረው፣ ወይ ከኔም ጋር ታወራለህ፣ ወይ ከብሩኬ ጋር ታወራለህ ማለት ነው። ኦኬ። ስለዚህ ቤቱን በስርዓት መምራት ስላለባቸው ነው። ሙሉ መብት አላቸው። እዚህ ቤት ውስጥ የሚገቡ ሰዎችን በስርዓት ካላደረጉ አይደለም ሚዩት ሊያስወርዱም ይችላሉ ማለት ነው። እኔ ደግሞ እንደዛ እንዲደረግ አልፈልግም። ስርዓት እስከተያዘ ድረስ እናወራለን። እሺ ሀሳብ የምሰጠው ስንጨርስ ነው። እኛ እያወራን እሱ እዚህ ያጻፈኛል። ሳሚና አንተ እያወራችሁ ይሄ ማን የሚባል ልጅ ገብቶ ከሳሚ ጋር ማውራት ይችላል። ሚዩት ያርጉት። እሱም ሲያወራ ሚዩት ያርጉት። ትክክል ነው። እሺ ስኬት ሚዩት አድርገው፣ ችግር የለውም። እሺ ወንድማችን ዛር ማለት እርኩስ መንፈስ ሳይሆን የሰው ልጅ ነው ብለኸኛል አይደል ሳሚ? ወላጅ ነው። ቅድም እንደተጠቀሰው ከየት ነው ያገኘው? ትርጉሙን ከየት ነው ያገኘው? ውላጅ እኮ ተባለ ቅድምም አሁንም ትርጉሙን ከየት ነው ያገኘኸው? ዛር ማለት አንተ ምንድን ነው? አንተ ልጠይቅህ። ታዲያ ስለማታውቀው ነገር ነው። ውላጅ የሚለው ቃል የታለ ገድሉ ላይ? ዛር ውላጅ የሚል የለም። ውላጅን ዛር ምንድን ነው እኮ? ዛሩ ምንድን ነው? ሁለት አካላት የሉም እዚህ ጋር? ሁለት አካላት የሉም? ኤርሚያስ ሁለት አካላት የሉም እኮ? ሁለት አካላት የሉም? ፕሊዝ ለአንተ እየሰጠው ብጠይቅህም መለስልኝ። ይኸውልህ አንተ አይደለ እያጣመምክ የምታነበው? ሁለት አካላት የሉም ወይ እዚህ ጋር? ሰይጣኑ ዛሩም የሚለው ምንድን ነው? የመጨረሻ ነው የምጠይቅህ። እኔን የሚዩት ያደረግኩህ እኔን የሚዩት ያደረግኩህ ልብ በል። ቀጥዬ እታች ነው የማወርድህ። 4 ጊዜ እድል ሰጥቻለሁ። አሁን ያን ቀድም ከገብረስላሴ ጋር አላስወራ ብለህ አልከኝ፣ በየመሃል እየገባ ማለት ነው። አሁን ከኔ ጋር ማውራት ስትጀምር ዛሩ ምንድን ነው ብለህ እኔን አትጠይቀኝ። እዚህ 3 አካላት 4 አካላት 6 ለምን 10 አካላት አይኖሩም? ገድሉ ያንተ ነው። የማታፍርበት ከሆነ ሙሉን አንብቤዋለሁኝ። ቃል በቃል ዛር ውላጅ ብሎ የሚለው ቃል ካለ ከሌለም በውስጡም የተጻፈ በሚስጥር የተጻፈ ካለ አሳየን። ዛር ብሎ የሚለውን እኔ አልገባኝም። አንተ ውላጅ ነው ብሎ የሚለውን ቃሉ የማይለውን ሰንቅረህ አስገብተሃል። ትርጓሜ ከሆነ ከመዝገበ ቃላት ላይ ያገኘሁት በለኝ፣ ንባብ ከሆነ ከገድሉ ላይ ያገኘሁት በለኝ እና ከዛ ተርጉምልኝ። እኔ መልስ አትጠይቀኝ። ጋይዳውን ሳሚ አንተ እኮ እያቦካው ያለውን ነገር እኮ ነው የምጠይቅልህ። አስተካክለው ታዲያ። የቦካውን ወይ ጋግረው ወይ አስተካክለው። ይኸው እየነገርኩ እኮ ነው። ነገርኩ። እኔማ አስረዳው ጨረስኩ እኮ። አሁን ኬታ መጣው። እኔ በተረዳሁት ልክ አመጣሁት። ውላጅ ብሎ የሚለው ቃል ኬታ መጣው። እሺ ውላጅ ብሎ የሚለው ቃል ዛር ውላጅ ብሎ የሚለው ይኸውልህ፣ ስማኝ። ሁለቱን አካላት አንተ ለይና ንገረኝ። ሰይጣንና ዛርን እኔ ከየትም ላምጣው። በቃ ይሄ ነው መረዳት። ይሄ ዛር ማለት ሰው ነው። ሰው ነው የሚያደርገው። ይሄ ነው ዛር ማለት ሰው ነው ብሎ የተረጎመ ማን ነው? የትኛው መዝገበ ቃላት ላይ ነው ያገኘው? ወይኔ መዝገበ ቃላትም ምንም አላመጣልህም ለአንተ። የለም ሚዩት አድርገው፣ በቃ ሚዩት አድርገው። ቴንክ ዩ። ስለዚህ ምንድነው ማለት ነው? ሳሚ በራሱ ተናስቶ ነው ማለት ነው የሚተረጎመው። አንደኛ ውላጅ የማይለውን ገድሉ የማይለው ለጽሁፉ እንኳን ለኮንቴክስቱ እንኳን ታማኞች አይደሉም። ኦርቶዶክሳውያን እንደዚህ ናቸው። ባይዘዊ መጽሐፍ ቅዱስም ላይ የሌለን ቃል ጨምረው ይተረጉማሉ።
ያለውን አውጥተው ይተረጉማሉ። ገድላቸውን ላይ ሚዩት አድርገው ጠይቅ ያለው እንዲህ ብለህ የተረጎምክበት መረጃ ውስጥ ቢስል አልሰጥህም ብለኸኛል። ሚዩት አድርግ። እዚህ የሚጠይቅህ አንተ መረጃ አምጣ። ሚዩት አድርግ እኮ ዛር ሰው ለመሆኑ መረጃ አምጣ። እታች ሆነ ስለ ዛሩ ትከራከራለህ። ሚዩት አድርግ ነው የተባልከው። ጠየቅኩ፣ መረጃ ስጠኝ አልኩ፣ አልሰጥህም አልከኝ። በመዝገበ ቃላት ላይ እንደዚህ ብሎ የተረጎማለ ወይ? ምክንያት አንተ እሱ እንዳለው ዛሩ ማለት ሰይጣንን የሚጠራ የሰው ልጅ ነው ያለኝ። ስለዚህ ዛር ማለት የሰው ልጅ ነው ማለት ነው። የሰው ልጅ ማለት ዛር ነው ማለት ነው በሳሚ ትርጓሜ እንጂ ሰይጣን ማለት አይደለም ነው እያለን ያለው። የቋንቋው ሊቃውንት ምናልባት መዛግብተ ቃላት ላይ እንደዛ ብለው ተርጉመት ከሆነ ትርጉሙን አሳየም ቢስል ለአንተ አላሳየም ማለት ለምን? ስለሌለው ስለማያውቅ ማለት ነው። እዚህ ክፍል ላይ ስንት አካላት አሉ? 6 አሉ፣ 7 አሉ፣ 8 አሉ፣ 10 አሉ፣ 3 አሉ፣ 2 አሉ፣ 1 አሉ። እሱ የኔ እንትን አይደለም። ከፈለገ እኔ ራሴ አሳየዋለሁ። አሁን በዚህ ክፍል ላይ የተጠመቀው ወይ ደግሞ የአቡነ ተክለ ሃይማኖት ደቀ መዝሙር የያዘው አንተ እርኩስ መንፈስ ከልጄ ውጣ ነው ብሎ ያለው። ይሄ እርኩስ መንፈስ ማለት ግን ይላሉ ኦርቶዶክሳውያን መተርጉማን፣ እዚህ እኔ ቤት የሚገቡ ቲክታከሮቹ ማለት ነው። ይሄ እርኩስ መንፈስ የተባለው ሰይጣን ሳይሆን የሰው ልጅ ነው እያሉ ነው። ስለዚህ የሰው ልጅ ነው ሰው ልጅ ውስጥ ገብቶ የሚኖረው እያሉ ነው በኦርቶዶክስ። ገብረስላሴም ይህን ነበር ሲናገር የነበረው። እንዴ ወንድሞች እናቶቼ፣ ምን ነክቷችሁ ነው? ምን ነክቷችሁ? ምንድን ነው የነካችሁ? በእውነት መረጃ ካላችሁ በመረጃ አምጡ። ሜላ አንዳንድ ቁጥር እየጻፈ ገስት ልኳል። ምንድን ነው የነካችሁ ወንድሞች? እሰጣለሁ፣ ያንተ ነው ተራው። ስለዚህ በመረጃ አውሩ ስታወሩ ማለት ነው። በመረጃ እናውራ። በመጀመሪያ የአንተን መጽሐፍ ማየት እፈልጋለሁ። የመጀመሪያ የትኛው መጽሐፍ? ያዝከው መጽሐፍ። እኔም ገድለ ተክለ ሃይማኖት አለኝ። አንተ ያዝከው መጽሐፍ ማየት እፈልጋለሁ። ይሄ ገድለ ተክለ ሃይማኖት ነው። ኦኬ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ። ቆይ እስቲ ከመጀመር እኔ እያሳየውና አንዴ ትልቁ ላይ ሆነ። አንተ ካለ ታሳይ። እንደዚህ ለመቀየር ምንድን ነው የሆነው? ቲክቶክ ደግሞ አበራሁት። ከዚያ ቼንጅ ሴቭ በላ ኖ ሴቭ ሳይሆን ለማዞር ስታክ እያደረገብኝ ነው። ታያለ። ስንት ነው የጠጣው ዛሬ? ኖ ስኬት ኖ አይባልም። አውርዶ ጋጦጥ ሰው ጋር እንድንሞረ። እሺ እኔ አሁን እዚህ ጋር ለማዞር ስለተቸገርኩ ነው። እዚህ ጋር ገድለ ተክለ ሃይማኖት አለኝ። አውጣው እሱ ጋር አንተ ገጽ 51 ነው የምታነበው። ገጽ 51 አይደለም፣ እኔ ምዕራፍ 51 ሶሪ፣ በዚህኛው ላይ ማለት ወርጄ ከእንደገና አስገባኝ። እሺ አስተጋርጎብኛል። ወርጄ ችግር የለም። ኖ እንደዚህ መናገር የለብህም ሱራፌል ነው። ሰውን እዚህ በእውቀት ሊያወሩ በሚመጡ ሰዓት ላይ ሰውን እንትኑ ፕሮቮክ ማድረግ የለብንም። እሺ ወንድሞች እንኳን ደህና መጣችሁ። ለሁላችሁም አልሰጠኋችሁም። እህትየው ሜርሲ፣ መሲ፣ ቴሌኮም፣ ቤኪ፣ ብሩኬና ሜላ እንኳን ደህና መጣችሁ። እና ተመልሰ ደምረው። አሁን ይከፍትልሃል ደሜ? እምቢ አለ። ወደዛኛው ክፈተውና ወደዛኛው አሁን ራሱ ጨልሟል። አልጠይማ ከበስተኋላ ጨልሟል። ከቨር አድርገህበታል ሞባይል ላይ ከበስተኋላ ምንም ነገር የለም። እሺ እንደ ቅድሙ አሳየን። እንደ ቅድሙ ወደ አንተ በፊት ለፊት ክፈተውና ካሜራውን ፍሊፕ አድርገው። እሺ ቤዛ ኩሉ ሰላም ነው? ቤዛ ኩሉ ደህና ነን። ከየት ነው ወንድማችን?
ከኦርቶዶክስ ቤተክርስቲያን። እሺ ጠብቀን፣ እሺ ከወንድሞች ጋር ታወራለህ። ደምረው ካሜራም ብሎት ነው። እሺ መጥቷል እንደገና። ኦኬ ፍሊፕ አድርገውን ካሜራውን። እሺ አንተ ጋር የትኛው ስንተኛው ምዕራፍ ላይ ነው ያለው? ይኸው ምዕራፍ 51 ላይ እስካሁን መጣ። ሳዞሮ ይጨልማል። ከበሩ ላይ ያደረከው ነገር ካለ ቼክ አድርግ። ከበር ላይ እንደዚህ ከበስተኋላ የጋረድከው ነገር ካለ ካለ ምንም የለም። እሺ ምንድነው ብሎ የሚለው አንተ ምዕራፍ 51 ላይ? እሺ የኔ ምዕራፍ 51 ላይ ኧረ በስመ አብ ያስተጋባል በኢየሱስ ስም። እሺ የገዳሙን ይዞት ሊሆን ይችላል። እሺ ሳሙኤል ከረበሽክ ትወርዳለህ። ኦኬ ካወረድኩ እኔ ነኝ እስካሁን እያወረድኩ ያለሁት። ካወረድክ ድጋሚ አትገባም። ደግመህ ስለላክልኝ ነው። ሚዩት አድርገህ ተቀመጥ። ለጠየቁ ጥያቄ ቅድም መልስ አልሰጥህም ብለኛል። ተርጉመሃል፣ መልስ አልሰጥም ብለኛል። እኛ ደግሞ መልስ በማሰጠን ነገር ላይ እንዴት ብለን መግባባት እንችላለን? ስለዚህ የምጠይቀውን ነገር ከመለስክልን ለምታቀርበው ማስረጃ ማነው ለምትመልሰው መልስ ማስረጃ ማቅረብ አለብህ። ትርጓሜን ስለሆነ የተረጎምከው ማለት ነው። ዛር ማለት ሰው ነው ብለህ የተረጎምክበትን እሱ ማለት ነው። ስለዚህ ከደምረው ጋር እንጨርስና ከወንድሞች ጋር ታወራለህ። እሺ ደምረው አሁን ትችላለህ? ማዞር አይችልም። ችግር የለም። አንብበው እኮ አልኩህ አንተ። እሺ አንዞር የት ነው የታተመው? የት ነው የታተመው? ያንተ እንግዲህ የሚለውና እኔ ጋር ያዝኩት ገዳሙ የታተመው ነው። ምንድን ነው የሚለው? ምዕራፍ 51 ላይ ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝተው፣ ይሄ ጠንቋይ እንግዲህ ምንድን ነው? ሰው ነው። ጠንቋይን አግኝቶ በላዩ ሲያማትብበት አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዘው ወደ በዓቱ አመጣትና የሃይማኖት ነገር አስተምሯት አሳምኖ የምንኩስና ልብስ አለበሳት ይላል። አንተ አሁን አምጥተህ ያለው ነገር ከየት ነው? አሳየኛውን ያንተን እኔ ከገድሉ ላይ ነው ያሳየው። እኔም ገድል ነው ያዝኩት። ያንተ ገድል ከየት ነው ያመጣው? የኔን ገድሉን ቃል በቃል ምዕራፍ 51 ቃል በቃል ጠንቋይ እንደሆነ ሰው እንደሆነ ገባ ሰው እንደሆነ እየተናገረ ነው። አንተ አሁን ገጹን እኔውን ባዞረው ማለት ነው ባዞረው ይሄው የተክለ ሃይማኖት ገድል ነው። አዙሬ አሳያለሁ። አንተ ከየት ነው ያመጣው? መጀመሪያ ኤርሜ ምናልባት አሁን ሶስተኛ ሰው ከገባ ማለት ነው። ሶስተኛ ሰው ከገባ ኤርሚያስ እኔ እናንተ የምንሞግተው ሶስተኛ ሰው አይግባ። በቃ እኔ እናንተ የምንሞግተው አቃተኝ ካልክ ነው ሌላ ሰው የሚገባው። አንተ ቃቃተ ሌላ ሰው ይገባል። ደምረው በትልቁ አንድ ሚኒት አድርገው። እሺ ቴንክ ዩ ብሩኬ፣ ምንድን ነው ያልከው? የሆነ ሀሳብ ያነሳ ነው። አይ አሁን ያነበበው ትክክል ነው። ደምረው ያው በገዳሙ ላይ ምዕራፍ 48 ላይ ነው ታሪኩ ያለው። ልክ ነው። እኔ እኮ እያወጣሁለት ነው እያልኳቸው ያሉት ምዕራፍ 51 ነው። የገዳሙ 48 አይደለም። የእናንተ የማንነቱን ያሳተመው ሳይሆን ያዝኩት በገዳሙ የታተመው ምዕራፍ 51 ነው። አሁን ያነበብኩልህ ታሪክ ሶዛት አንተ ከየት ነው ያመጣው? በትልቁንና አሳየን። ከየት ነው ያመጣው? በትልቁ አይታይም። እሺ ደሜ እንደዚህ በጥያቄ የሚያፋጠጥ ሰው ሲኖር ነው በጣም ደስ የሚለኝ። ምንም ዋቴ እኔ ጋር አይሰራም አባቴ። እንደዚህ በጥያቄ የሚያፋጠጥ ሰው ሲኖር ነው አብረን ነው ጥርስ የነቀልነው ሚዲያው ላይ እንደ ምን ሆነ ነው? እሺ
በጥያቄ ስላፋጠጥከኝ እጅግ አድርጌ አመሰግናለሁ። ምንም አላፋጠጥኩም። ምንም አሳየኝ። የመጀመሪያ እትሙን አሳየኝ ነው። አሳየኝ። የት ነው የታተመው? ገድለ ተክለ ሃይማኖት ከፍ አድርጓ ካሜራ። እሺ፣ አረ በመድኃኒዓለም አንደኛ፣ ሁለተኛ እትም፣ ስንተኛ እትም? በመጀመሪያ እኔ ቤት የመረጃ እጥረት እንዳለ እንዳይሰማ ደምረው ታውቃለህ። ከፍ አድርጌ ማለት ነው። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የአንደኛ እትም በ1946 ዓ ም ሁለተኛው እትም ደግሞ ማነው 46 ሁለተኛው እትም ደግሞ በ1968 ዓ ም ሶስተኛ እትም በ1973 ዓ ም አራተኛ እትም ደግሞ በ1989 ዓ ም የታተመው ማለት ነው። በወርሃ ነሐሴ 1989 ዓ ም የታተመውን ገድለ ተክለ ሃይማኖት እሱን ያስኩ። የት የታተመው? የማነው አሳታሚው? ማነው አሳታሚው? የኢትዮጵያ ኦርቶዶክስ ተዋሕዶ አሳታሚው ማን? አሳየኝ፣ ገልብጠህ ምነው ዘለህ? አሳየኝ፣ አሳታሚውን አሳየኛ። ኤርሚ አሁን መረጃ ላይ ብላል። ቆይ መረጃ ሙሉ ነው ብላል። አሳየኝ አሳታሚውን። ሚዩት አድርግ። ኦኬ፣ በዚህ ክፍል ላይ ገጽ 176 ላይ ሚዩት አድርግ። አሳታሚውን አሳየኝ። እንዳታወርደኝ አሳታሚውን አሳየኝ። አድርግ ካልሆነ እኔ ነኝ የማወርድህ፣ ራሴ ነኝ የማወርድህ። ሌሎቹም ቢያወርዱ ትክክል ነው፣ ግን ሚዩት አድርግ። ኦኬ፣ አሳየኝ ብለህ ስለ ጮክ አይደለም። እዚህ ከፍቼ ማስነበብህ የመጀመሪያው እትም የሁለተኛው እትም በብፁዕ ቅዱስ አቡነ ተክለ ሃይማኖት እያልኩ የሙሉ ወንጌል ቤተክርስቲያን ፓስተር አይደሉም። ይህ ፓትርያርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። አትጩህ። አይኖ ቤቱ የሚያስጮህ ቤት ነው፣ በእርግጥ ግን አትጩህ። ያው በብፁዕ አቡነ ተክለ ሃይማኖት ፕሊዝ እቀበላለሁ። እሱ አትድገምልኝ። እቀበላለሁ። እኔን የሚዩት ያደረግኩ ከከፈትክ ቃሌን አከብራለሁ። እታች ታወርዱታላችሁ። ለሌሎች ሰዎች እድል እንሰጣለን ማለት ነው። ኦኬ፣ ይኸው ካሜራ ከፍቼ የማሳይ የቤተክርስቲያኒቱ መጽሐፍ ነው ማለት ነው። በዚህ መጽሐፍት ውስጥ የተካተቱት ገድለ ተክለ ሃይማኖት እና ሁለተኛ ደግሞ 68 ተአምር የተክለ ሃይማኖት፣ መልካ ተክለ ሃይማኖት፣ በአጭሩ የደብረ ሊባኖስ ገዳም ታሪክ ሁሉ ጭምር ተካቶበታል ማለት ነው። የት ነው የታተመው? ነሐሴ 1989 ዓ ም አዲስ አበባ ይላል። አሁን አንተ ውሸት ከሆነ ይሄንን የት ማተሚያ ቤት? ኤርሚያስ፣ የት ማተሚያ ቤት? እታች አስወርጁ። ቃሌ ነው። እታች አስወርጁ። ቴንክ ዩ። ያ ስለዚህ አሁን የሚጠራጠር ሰው ካለ ሄደ ይህን ስክሪንሾት አድርገ ሄደ ማምጣት ነው። ኦኬ፣ እሱ በያዘው በገድሉ በገዳሙ በታተመበት ራሱ ደምረው በያዘበት ላይ መጽሐፍ ላይ ክፍሉ የት እንደሚገኝ 51ኛው ታምር ላይ እሱ ያነበበው ክፍል ላይ 51ኛው ይሄኛው 51ኛው ታምር ነው። እዚህኛው ላይ 51ኛው ላይ የሚለው ከዕለታት በአንድ ቀን ዘወትር ይጠይቀው የነበረው ባለጠጋ ብሎ የሚለው ክፍል ነው ያለው። በዚህ ክፍል ውስጥ ገድሉ የሚናገረው እዚህኛው ገድል ላይ በምዕራፍና እዚህኛው ገድል ላይ በምዕራፍ አንድ አይነት ቦታ አልተቀመጠም ማለት ነው። በዚህኛው ክፍል ላይ የትኛው ላይ ነው የተቀመጠው? ገጽ 48 ላይ ነው። ማነው? ምዕራፍ 48 ላይ ማለት ነው። ያው ምዕራፍ 48 አንተው በያዝከው አንተ በእርግጥ ቅድም ኪነጥበብ ማነው ኪነጥበብ ባልኩኝ ሱራፌ እንዳለው ካልሆነ በስተቀር እሺ፣ አንድ ሰው ቆይ ደምረው ናግባ ያ ኦኬ። ለምን ሚዩት አድርግ። ኤርሚያስ አዳም እታች ይከፍቱልሃል። ሚዩት አድርግ። እንደገባ ሚዩት አድርግ። እንኳን አንተን አይደለም መምህሩን እኮ ገብቼ 4 አይና ሊቃውንት አንቀጥቅጫቸው ነው የወጣሁት። ዛሬ ቤት ለመክፈት እንኳን ራሱ እኔን አንቀጥቅጠኝ፣ ችግር እታች ውረድ። በሽተኛ ነው እንዴ? በማርያም አረቄና ጠጅ እያንቀጠቀጠ ያለው ይበቃል። ምኑን አንቀጠቅጣለሁ? ለዚህ እኮ ነው በጣም የሚያስጠሉኝ። ገብቶሃል አይደለ? መረጋጋት የሚባል ነገር እኮ አለ። ቴንኪው። ያው ራሱ በያዘው ደምረው በያዘው መጽሐፍ ላይ አያነበውም፣ አያውቀውም ክፍሉን።
አያውቀውም። እዚህኛው ላይ 51ኛው ታምር ላይ የተገኘው እዚህኛው ላይ ደግሞ 48ኛው ታምር ላይ ቃሉን ቃል በቃል ጽፈውታል። እዩ የዚህኛው ላይ ቅድም ያነበብኩት ላይ ከዚህም በኋላ አባታቸው ተክለ ሃይማኖት በአገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ መሳ ለምሳ ነው ማነብላችሁ፣ ልብ በሉ። ኦኬ እንደውም ተቀምጦ ሳለ ልቡሰ ስጋ ጋኔን ይላል። አያሁን ልቡሰ ስጋ ጋኔን ማለት ስጋ የለበሰ አጋንንት ብለው አሉት። እዚህ ጋር ግን ምንድነው ማለት ነው? ጋኔን ነው። ያው ጋኔን ነው። እዚህ ጋር አሁን የተቀየረው ምንድነው? ልቡሰ ስጋ ጋኔን አሉት። ስጋ የለበሰ አጋንንት ለማለት ነው። ከባህር ውስጥ ወጣ። ጋኔኑም የአባታቸውን ደቀ መዝሙርን ፕሊስ ነገደ ሚዩት ታደርጋለህ? ኦኬ። ከባህር ውስጥ ወጣ። ጋኔኑም የአባታቸውን ደቀ መዝሙርን ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበበት ብሎ ይላል ማለት ነው። ክፍሉ የት ነው የሚገኘው ማለት ነው? 48ኛው ታምር ላይ ነው። እዚህኛው ላይ ማለት ነው። የገዳሙ የደብረ ሊባኖስ ላይ 48ኛው ታምር ላይ ነው። እዚህኛው ላይ ደግሞ 51ኛው ታምር ላይ ነው። ታሪኩ ቃል በቃል ነው ያለው። ኦርቶዶክስ በዛው ተባዛው ብላ ምትለው ሰይጣንን እያጠመቀች ነው። በዛው ተባዛው ነጠላ ለብሶ የሚሄዱ ሰይጣኖች አሉ ማለት ነው ቤተክርስቲያኒቱ። እና ይህንን ነውር ቅድም ለስኬት ሰጥቼው አሁን ቅድም ሲናገር ነበረ። እኚህ ሰውዬ ገብተው እዚህ ጋር ስኬት ልኮልኛል በውስጥ ይኸውልህ። እሺ ማን ነው? መልካም ስጋውና ደሙ ስትቀበል ስጋውና ደሙን የሚያቀብልህ ቄሱ ነው አይደል? ማነው? ዲያቆኑ ነው መጀመሪያ የሚያቀብልህ ቄሱ ነው እንጂ ካህኑ ነው እንጂ መጀመሪያ የሚያቀብልህ ማንኛው ነው? ካህኑ እኮ አልኩኝ። ካህኑ ነው ስጋውንም ደሙንም የሚሰጥህ አይደለም። ደሙን ዲያቆኑ ነው መጀመሪያ እኮ አሉ። ቆይ ምን ለማለት ፈልገው ነው? ትክክል እኮ ነው የመለሰው። ቆይ እንጂ አትናደድ። መጀመሪያ ወይ ስኬት ምን ጠይቃቸው ነው ይሄንን የመለሱልህ? ኦርቶዶክስ አይደለም ብለው ነው እንትን ያሉኝ ማለት ነው። መጀመሪያ ጥያቄ ያላችሁ ሰዎች አሉ፣ ገባው ኦርቶዶክስ ነው አሉኝ። ከዛ በፊት ግን ይሄ ልጅ ኦርቶዶክስ ነው ግን ይሳደባል ምናምን ብሎ ሾ ሰሩ ማለት ነው። ግን ጥያቄ ያላችሁ ግቡ ብለው ነው ያስገቡኝ ማለት ነው። ብዙ ነገር በቃ ጥያቄ እንዳልጠይቅ ማለት ነው። መጥቆራ የሚባለውን ነገር እንዳላነሳባቸው አፋፌን አሉኝ። ከዛ በኋላ አስወረዱኝ ማለት ነው። እሺ ስለዚህ አሁን ህብስቱን የሚሰጥህ ቄሱ ነው፣ ደሙን የሚሰጥህ ዲያቆኑ ነው ምናምን ነገር ብሎ የሚለውን ጥያቄ ጠይቁ። አንተ ስለዚህ ስለ ሰይጣን ይጠመቃሉ ብሎ በሚለው ርዕስ ላይ ገብተህ ስለጠይቃቸው ነው አይደል? አዎ ለምን እራሳቸውን ስለማያውቁት ማለት ነው። ገድል ራሱ ይሄ ደግሞ መመዘኛ አይደለም። በነገራችን መቁረብ ዶግማ አይደለም ነው እንጂ ዶግማማ ነው። ግን እንደዚህ ተብሎ ሲጀመርም ለምን ከንቱ ውዳሴ ስለሆነ ማለት ነው። እዚህ ሁሉ ሰው ውስጥ በነገራችን ላይ ቆርባል አልቆረብም አይባልም። ቆርባለሁ ወይ ነው ያልኩህ። ከንቱ ውዳሴ ደግሞ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከንቱ ውዳሴ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ከንቱ ውዳሴ ነው። እሺ ወደ ጥያቄ ይቀጥል። ለማንኛውም በጥያቄያችን መስፈርት አልሄድክም። ሰይጣን ይጠመቃል አይጠመቅም የሚለውን ቀጥል። መልካም። ምናልባት እንተዋወቅ። ያው እኔም መጠየቅ እችላለሁ። እንተዋወቅ። ስለ እኔ ማንነት እስካሁን ጠይቋል። ስለ እርሱ ማንነት ደግሞ ሚዩት አደረጉት። ይኸውላችሁ ስለ እኔ ማንነት መምህር ግሩም እባላለሁ። መምህር ግሩም ቴንክ ዩ። ሚዩት አድርገው ታውቀኛለህ? አይ አውቄዎታለሁ። የት ነው የሚያገለግሉት?
እሱ የፖሊስ ጥያቄ አለ። እሱ የት እንደማገለግል ለአንድ የማይሰራለን። ወደ ጥያቄ ቀጠለ። የፖሊስ ጥያቄ አለ። ችግር የለው። እሺ በማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 20 ክርስቶስ እውር፣ ደንቆሮ፣ ዲዳ የነበረውን ያንን ሰው ሲያድነው አጋንንት በአጋንንት ያወጣል ብለው ፈሪሳውያኖች ከሰሱት ማለት ነው። የእርሱ እምነት ምንድን ነው? አጋንንት በአጋንንት ወይም አጋንንት በአጋንንት መውጣት ይችላል? ያው ብዙ ሊቃውንት እዚህ ስለምጠይቅ ግማሹ ይወጣል ይላል፣ ግማሹ አይወጣም ይላል። ኖ ቶፒክ አስተካክል። ጥያቄው አጋንንት ይጠመቃል ወይ ነው? ቶፒክ አስተካክል። ይዞ ነው አጋንንት አይጠመቅም። ኖ አያያዝም። አጋንንት መውጣትና የአጋንንት መጠመቅ አይገናኝም። አጋንንት አይጠመቅም። እሺ አጋንንት አይጠመቅም። ልቡሳነ አጋንንት ግን ይጠመቃል። መጥቆራ የሚባለው ወይም ጽዋነ ጽድቅ ልቡሳነ ስጋ የምታወራኝ ይኸውልህ፣ አዳምጠኝ። ይጠመቃል አይጠመቅም ነው ጥያቄው። አንተ የትኛው ነው ጥያቄ? ይጠመቃልህ አይጠመቅም ነህ? እንትኑ ማለት ጥያቄው ቢስተካከል መልካም ነው የተጻፈው ማለት ነው። ሌላ ጥያቄው በዚህ መስፈርት ነው የሚሄደው። ለዛሬ ይቅርባሉ የአባቴ ይቅርባሉ የኔታ ወንድሜ ሶኬት እንደ ቤተክርስቲያን ልጅ እንደ አንድ ክርስቲያን ትንሽ ከስሜት ብትወጣ ደስ ይለኛል። እውነት ለመናገር አንደኛ እዚህ ጋር ፐርሰናሊ አታድርገው፣ ተቋማዊ አድርገው። ወይም አንድ የኦርቶዶክስ ታላቅ እምነት ያላት ተከታዮች ያላት ስለሆነች እሳቸውም በዛ ደረጃ አስባቸው። አንድ የቤተክርስቲያናችን አራተኛ መምህር ናቸው። ሁለተኛ ደግሞ የመጣው በእሳቸው ቤት ነው። እንደ አንድ እንግዳ የሚስተናገድ በዛ ደረጃ አድርገህ ራስን አስብ። ሁለተኛ ደግሞ ብዙ ሰው ምዕመናን ታች በእሳቸው ቤት ስለገባሁ ነው ለካ ሚዩት የተደረግኩትኝ መሰለ ሚዩት ያደረጉኝ ማለት ነው። ካባ ለብሰው የሚመጡ ሰዎች ከሆነ ከዋሹብን እናወርዳቸዋለን ወይ አላው ይናገራል ማለት ነው። አለዛ ግን የኦርቶዶክስን ካባ ለብሰው የሚመጡ ሰዎች ከሆነ ከዋሹብን እናወርዳቸዋለን ወይ አላውቅም ግን ኦርቶዶክስ ነኝ ብለው ነው የሚገቡት። ወይ ካወቁ ደግሞ ተጠየቁት ጥያቄ ላይ መልስ አይሰጡም። ይሄ የቤቱ ሕግ ነው። ሁለተኛ ግን አንተን አሁንም ደግሞ የምጠይቅ ጥያቄ ሰይጣን ይጠመቃል አይጠመቅም የሚል ነው እንጂ መሆን ያለበት ከኮንተንት ከአነሳነው ርዕስ አትውጣ ነው። ካነሳነው ርዕስ የወጡትን እኮ ካህኑን ራሱ በውስጥ ያውሩ ብዬ ትቻቸዋለሁ አይደል እንዴ? ስለዚህ በዚህ ርዕስ ላይ ካለ ከአንዱም ጋር ወይም ከኔ ጋር የተነጋገርንበት ልነጋገርንበት ስገባ ወደ 10 ጊዜ ሚዩት ያደረጉኝ ገስት ስልክ እና አንዳንድ ቁጥር ስጽፍ ሚዩት የተደረግኩበትን አምጡ። ባይዛዊ ቅድም ገብቼ ነበር እሳቸው ጋር ማለት ነው። ዋሽተው በገድሉ ላይ የሚለውን አይልም ብለው ዋሽተው ማለት ነው። ማንን ነው የዋሹት? ወንድማችንን። ይሄንን ተፈጸመን ነው የዋሹት። ተፈጸመ ደግሞ አይ ቲንክ በጌታ የሆነ ወንድም ነው፣ እሱን የዋሹት። እና እኔ ስገባ ኤርሚ ምን አለ? ያው በቃ መጥቷል፣ አሁን ገድልን የሚያቅሰው ከእሱ ጋር ተነጋገሩ ብሎ ሲል አስወረዱት፣ ኤርሚም ማለት ነው። ከዛ ተፈጸመም ልክ እንደዚሁ አላቸው። ከዛ እኔ ላወራ ስል የትኛው ሰው ነው እዚህ ሲሰድበኝ ነበረ አብረው ውጭ አለው ማለት ነው። ስለዚህ ለመምህሩ ልቀቅላቸው፣ በገድሉ ላይ የዋሹትን ሰይጣኑን አይደለም ያጠመቁት ሰውየውን ነው ብለው ነው ያሉት እሳቸው ማለት ነው። ገድላቸው ግን የሚናገረው ሰይጣንን ያጠመቁት። አቡነ ተክለ ሃይማኖትም ሰይጣንን ያጠመቁት፣ መጥቆራም ሰይጣን ነው። አቡነ ተክለ ሃይማኖት ያጠመቁት ሰይጣንን ነው። ኦኬ። ይሄ በ1985 ዓ ም የታተመ ነው። ይሄ ደግሞ በ2014 ነው የታተመው፣ የዛሬ 4 ዓመት በገድሉ። ለምን የዛሬ 4 ዓመት እኔ እንኳን እዚህ ሶሻል ሚዲያ ላይ ሰይጣን ተጠመቀ እያልኩኝ ስናገር ከ10 ዓመት በላይ ሆነዋል። በመጽሐፍቱ እነ ሜላ ሲናገሩ፣ እነ ብርኬ ሲናገሩ፣ ትዝታው፣ ሌሎቹም በተሐድሶ ውስጥ ያሉ ወንድሞች ሲናገሩ ማለት ነው። ሰይጣንን ኦርቶዶክስ አጥምቃ ደቀ መዝሙር አድርጋለች ብለን ስንላት የዛሬ 4 ዓመት ላይ አስተካከለች። ምን ብላ? አጋንንት ምንድነው? ልቡሳነ ስጋ አጋንንት፣ ስጋ የለበሰ አጋንንት ነው ብሎ በሚል ማለት ነው። በሱም ቢሆን አያመልጡ እና መቼ አመኑ? እሱስ
ልቡሳነ ስጋ አጋንንት የሚለውን ራሱ እኮ መች ተቀበሉት አይደል? እሱን ራሱ የለም ነው ያለኝ። ልቡሳነ ስጋ ራሱ አጋንንት የሚለውን አልተቀበለም። እሺ ከብሩኬ ጋር አውሩ ደምረው። እሺ ቴንክ ብሩኬ። ከማን ጋር ማውራት ይቻላል? ከአንድ ጋር ባወራ ግን ደስ ይለኛል። ችግር የለም። እኔ ከብሩኬ ጋር አውሩ። እሺ በመጀመሪያ ደረጃ መረጃ እኔ ቤት ሙሉ ነው ብለሃል። መረጃ እኔ ቤት ሙሉ ነው ብለሃል። ስለዚህ ሙሉ በሆኑ መረጃ ነው ማውራት የምፈልገው። ሙሉ በሆነ መረጃ ሙሉ ነው ሲባል አንድ መጽሐፍ የታተመበት ሁሉ ማሳየት አለብህ ማለት ነው። ሙሉ ስትሆን ማሳየት አለብህ። ቀጥል። ከዚህ ነው የምንጀምረው። ብሩኬ ያውሩ። ሰላም ብያለሁ ወገኖች። የገዳሙን መጽሐፍ እንዲያስክ አይቻለሁኝ። 51ኛው ምዕራፍ ላይ ያለው ብሩኬ ኖ እንደዚህ መጽሐፍ ያዝና እንደኔ እናወራ። መጽሐፍ ያዝና መጽሐፉን ያዝ መጀመሪያ። እሺ ስለዚህ የታተመበትን ቦታ አሳታሚውን እንትን አሳየኝ። በደብረ ሊባኖስ ገዳም ነው በትልቁ አድርገው እኮ አሳየኝ። ይኸው በቃ ታሪኩን አንተ ከያዝከው መጽሐፍ ላይ ታነብልናለህ። ያው ስለሆነ አሳየኝ። ይኸውልህ እኔ አሁን እዚህ ጋር ማዞር አልችልም፣ ግን ላሳየኝ እዚህ ጋር። ኦኬ አሁን እኮ ምንድን ነው መሰላችሁ አለህ መጽሐፉ ነው ጥያቄክ። አንተ ያዝከው መጽሐፍ ላይ ታሪኩ አለ እያልኩ ነው ያለሁት። ና ተመለስና ወይ እንትን ብያለሁ። ይኸውልህ ቆይ አንዴ በትልቁ አድርገኝ። በትልቁ አድርጋ አባቢ ማዞር ስላልቻልኩ እኮ ነው። ቆይ አንዴ ደምረው ብሩኬንና ደምረውን እስኪ ትልቁ ጋር አድርጓቸው። አንተ በትልቁ ሁን ኤርሚ አንዴ። እሺ ከዛ አንቺ ቀይሪው ያ ጎን ለጎን እነሱን የሚያስቀምጥበት አንዴ ላረጋቸው ስል ነው የቀደምከኝ። አንዴ በትልቁ ሁን አንተ መጀመሪያ። እሺ እንደዚህ ልሆን። ኦኬ ቴንክ ዩ። አሁን ደምረውን እና ብሩክን ጎን ለጎን ቁጭ አድርጋቸው ከላይ ያለው ማለት ነው። ደምረው ወጣ እኮ። ኦኬ ችግር የለም እየጻፈ ነው ይገባል። ጎን ለጎን ቁጭ አድርጋቸው። ቆይ አንዴ ደምረው አንዴ ቆይ። አዎ እኔን አሁን እንዴት ነው የምሆነው? ደምረውን እኔ ጋር ለማድረግ ትልቁ ላይ ሞዴሬተር ነው ማድረግ የሚችለው። በቃ አይ ብሩኬንና ደምረውን ነው ጎን ለጎን ማስቀመጥ ፈልገው ከላይ። አይ ቲንክ ሌላ ግሪድ ሞዴሬተር ስጠኝ ወይም ላስተካክላችሁ። ሞዴሬተር ስጠኝ እኔ ላስተካክላችሁ። አይ ከኋላ የመጣ ኤርሚ አንተን ይበልጣል። በስመ አብ። ኧረ ፖለቲካ ስራ። ሞዴሬተር ስጠኝና ሁለቱን ኪድና በቃ ተረጋግተው ሆኗል። እኔ ሚዩት ያደረኩ ደምረው ቀጥሎ ታይቶ ወርዳለህ። እታች አወርድሃለሁ። እታች አወርድህና አትገባም ማለት ነው። ኦኬ ቴንክ ዩ። ምራቀን እዛው ጠጅ የምጠጣበት ቦታ ላይ ትተፋለህ ብራዘር። ኦኬ እዚህ በእውቀት አወራለሁ ብለህ ካልክ አሁን ትልቁ ላይ ሆኗል። ከብሩኬ ጋር አወሩ። ቤቱ ስርዓት አለው። በሰጣቸው ሞዴሬተር መብት ነው። ብሩኬ ይቀጥሉ አሁን። ቴንክ ዩ። እሺ መጽሐፉን እንዳሳየ ፈለከው እንዳለኝና እንደሌለኝ ለማወቅ ነው። ሚዩት ነው። አንተ ያዝከው ምዕራፍ 48 ነው የሚለው ሶዛት አሳታሚውን አሳይኝ። እንደዚህ የት እንደታተመ ማየት ፈልጋለሁ። ብዙ ሐሰተኛ ገላት ሌላ ቦታ ስለታተመ ማለት በቃሽ። ሚዩት አድርገው። እሺ ታሳይክ። እሺ ያው ገድለ አቡነ ተክለ ሃይማኖት በግዕዝና በአማርኛ ይህ መጽሐፍ የት ነው የታተመው? አሳታሚ የደብረ ሊባኖስ ገዳም ይታያል። ጽሑፍ ይታያል።
ሚዩት ነህ ደምረው፣ ሚዩት ነህ። ማይክን ክፈተው እኮ እኔ ራሴ ሚዩት አደርጋለሁ። ሚዩት አታርጉ። እሺ ይታያል። ይኸው አሳታሚ ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም 2014 ዓመተ ምህረት ደብረ ሊባኖስ። እሺ አንተ ያስከው 2014 ዓመተ ምህረት፣ እኔ የሚያስኩት 2014 ዓመተ ምህረት ነው። እኔ የሚያስኩት የት እንደታተመ ኖ እሱ ትክክለኛ የሆነ ልክ አይደለም። ይሄ በተሸውዶ የታተመ መጽሐፍ ነው። ለምን ይሄኛውም 2014 ዓመተ ምህረት ነው፣ ያንተም 2014 ዓመተ ምህረት ነው፣ የእኔም እንደዛው ነው። ሶዛት ሁለቱ መጽሐፍ አንድ ገዳም እንዴት በሁለት አይነት በምዕራፍ አስቀምጦ ያተማል? ከየት ነው የመጣው? አንተ አንዴ ተረጋጋ። እሺ አንዴ ተረጋጋ። የአንተን አሳታሚውን አሳየኝ መጀመሪያ። ይኸው የኔ አሳታሚ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም። ይኸው ምዕራፍ 48ን ክፈተው። በቃ እሺ፣ በጣም ጥሩ። ይኸው ኖ የአንተ ልክ አይደለም እያልኩ ነው እኮ። ምዕራፍ ልክ አይደለም ለማለት ምዕራፍ 48ን ክፈተው። እሺ ምዕራፍ 48 ከፍታለሁ፣ አነበዋለሁ። ስታይል እኔ እዚህ ጋር ካሜራ ላይ ከፍትላችኋለሁ፣ እሱ ያነበዋል። ኦኬ የኔ ምዕራፍ 48 እንደዚህ ነው የሚለው። ኦኬ ወደኋላ ምዕራፍ 43 44 45 46 47 48 እሺ ምዕራፍ 48 የታለ? ኦኬ ይኸው ምዕራፍ 48 እንደዚህ ይላል። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ከባህር ውስጥ ወጣ። ልብሰ ስጋ ጋኔን ወንድሜ እያነበብን እኮ ነው አባ። ልብሰ ስጋ ጋኔን ከባህር ውስጥ ወጣ። ጋኔኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበ ይላል። አንዴ መጀመሪያ የአንተ ትክክል አይደለም ያልከው ለምንድነው ታዲያ? አዎ ይኸው የኔም እንግዲህ ቆይ ሰማሁ እኮ ይኸው ምዕራፍ 48 አንተ ያነበብከውን ነው የሚለው። ምዕራፍ 48 ለምንድነው ትክክል አይደለም አንተ ያስከው ያልከው? ቴንኪው ምዕራፍ 51 ላይ ቅድም እኔ ሳነብ ምዕራፍ 51 ላይ ሰው ሁሉ እየሰማ ነው። ምዕራፍ 51 ላይ ምን ብዬ ያነበብኩ? ከዕለታት በአንደኛው ቀን ዘወትር ይጠይቅ። ቆይ መልሱ ልስጣ እኮ ያልክበትን መልስ ልስጥ። ያልክበትን መልስ ገብቶኛ። ምዕራፍ 51 ስለ አንተ ምዕራፍ 48 ነው አልክ። ታሪኩ ያለው ምዕራፍ 48 ላይ ነው አልክ። ልክ አይደለም አንተ ያልከው ከምን ተነስተ ነው? ጥያቄ እሱ። ቴንኪው ከምን ተነስተ ነው? እኔ ምዕራፍ 51 ላይ የማነበውን ታሪክ አንተ ምዕራፍ 48 ነው ብለህ ስላልክ ታዲያ ምዕራፍ 48 ላይ እኮ አነበብከው እኮ ተመሳሳይ ነገር ነው ያነበብነው። ኖ አይደለም። ይኸው ምዕራፍ 51 ላይ ያለው ታሪክና ምዕራፍ 48 ላይ ያለው ታሪክ አንድ አይደለም። ላይ እኮ ኤርሚያስ የያዘው መጽሐፍ ላይ ነው ያለው ምዕራፍ 51። የገዳሙን አሁን ሳሳይክ አንዴ ስማ። የገዳሙን አሁን ሳሳይክ ይሄ ልክ አይደለም ያንተ ልክ አይደለም ያልከው ለምንድን ነው? ጥያቄ እሱ ነው። ቴንኪው እኔ እያልኩ ያለሁትኝም አሁንም አልሰማኝም። ቀደም እኔ ምዕራፍ 51 ብዬ ገዳሙ ያሳተመውን የአቡነ ተክለ ሃይማኖትን ታሪክ ሳነብ አንተ ምን ብለህ አልከኝ? እሱ ምዕራፍ 48 ላይ ያለው ታሪክ ነው አልክ አላልክም? ምዕራፍ 48 ላይ ማሳዩ። እሺ ዞሮ በቃ ችግር የለውም። ዝም ብሎ ነው የሚቀሱት። ስለዚህ ወደ ታሪኩ እንሂድ። እኔ ያስኩት መጽሐፍ የገዳሙ ነው አይደል? መጀመሪያ እሱ መስክር። ምዕራፍ 51 አሳየኝ። ምዕራፍ 51 አሳየኝ። እሺ አንብብ አንተ። እኔ እዚህ ጋር አሳይልሃለሁ። አንብብ በቃ አንብብ። ምዕራፍ 50 አሳየኝ በቃ። ከዛ እንግባባለን። አንብበው አሳየኝ። አንብብ አንተ ጋር ይኸው ከዕለታት በአንደኛው ቀን ዘወትር ይጠይቆ የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው ይላል። እንደዛ የሚለው
በቃ ስለዚህ አንተ ያዝከው መጽሐፍና እኔ ያዝኩት መጽሐፍ ልክ ነው ማለት ነው። ልክ ነው፣ ትክክል አይደለም፣ የገዳሙ አይደለም ያልከው ተሳስተሃል ማለት ነው። ቆይ ያልኩት ለምንድን ነው? አንተ ደምሮ የሚያነባው ምዕራፍ 48 ነው ስላልክ ነው። ገባ? አሁን ግን አሁን ጥያቄ የያዝኩት መጽሐፍ የገዳሙ መሆኑን አለቀ እኮ። አሁን አንተ ራስ በራስ አንደበት እኮ ነው የተያዝከው። አንተ እኮ ነህ ደምረው የሚያነበው ምዕራፍ 48 ነው የሚያነበው አልክ እኮ። በቃ አለቀ። ወደ ታሪኩ መሄድ ትችላለህ። አምጣ። አሁን ወደ ታሪኩ ቀጥል። እሺ እሺ፣ አውጣው ምዕራፍ 48። እሺ አውጣው። እሺ እሺ፣ ከባህር የወጣው ምንድን ነው? ከዚህ በኋላ አባታችን ተክለ ሃይማኖት አሁን እያነበብን ነበረ። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ልብሰ ስጋ ምን ማለት ነው? ብሩኬ ትመልስልኛለህ። ጋኔን ከባህር ውስጥ ወጣ ይላል። ልብሰ ስጋ ጋኔን ስጋ አለው ብሩኬ? አይ አንተ መጽሐፍ ነው እኔ የምጠይቀህ፣ አንተ መጽሐፍ ስለሆነ ስለዚህ የኔ መጽሐፍ ፕሩፍ ለማድረግ ማወቅ አለብህ አይደለም? ሶዛት ልብሰ ስጋ ጠይቀኝ። እሺ ጠይቀኝ። ከባህር የወጣው ምንድን ነው? ቴንኪው። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ከባህር ውስጥ ወጣ። ሰው ነው የወጣው። ባህር ውስጥ የሚኖር ማለት ነው። ሰው ነው የወጣው እኮ ባህር ውስጥ የሚኖር ሰው ነው። እየዋኘ ሊሆን ይችላል፣ የሆነ እየታጠበ ሊሆን ይችላል። ብቻ ከዛ ቦታ ላይ ልብሰ ስጋ ጋኔን ማለት ግብሩ የጋኔን የሆነ ወይም ደግሞ ግብሩ የሴጣን የሆነ አንድ ሰው ከዛ ውስጥ እንደወጣ ነው የሚናገረው። ይኖራል፣ እዛ ነው የሚኖር። ቀጥል። ከባህር ውስጥ ወጥቶ ሰው ነው እያልከኝ ነው? በጣም ጥሩ። እሺ የአባታችሁ እመንልኛ። አምናሃል? መጀመሪያ አምናሃል? መጀመሪያ አመንኮይ ኖ ወይ መጀመሪያ እመንልኛ። ልብሰ ስጋ ፍታልኝ፣ መጀመሪያ ፍታልኝ። ልብሰ ስጋ ብሩክ አሁን አቅም አለ ብሎ ነው ያመጣ። አቅም አለ ብሎ ነው ያመጣ። ልብሰ ስጋ የሚለውን ተርጉምልኝ፣ ተርጓሚ ውስጠኝ። የአንተ መጽሐፍ ነው አልኩህ እኮ። ሰማሁህ፣ መልስን ሰማሁ። እሺ ታውቀዋለህ? ስለ መጽሐፉ ገድል ታውቃለህ? አንተ ልክ እንደዚህ አይነት ነገር ግንዛቤ አለ ወይ? እንደዚህ ግንዛቤ አለ ወይ? መጽሐፋቸውን ለመደበቅ ነው። ልክ በዚህ አይነት መልኩ ግድልም ስድቡን እግዚአብሔር ይባርክ። ስለ ስድቡ እግዚአብሔር ይባርክ። አንዴ ደምረው እየሰማኝ ነው ደምረው ፕሊዝ። ኦኬ ፕሊዝ። ምንድን ነው ያልከው? አቅም አለህ ብሎ ያለው? አዎ ልክ ነው፣ አቅም አለህ ብሩኬ። እኔ ግን ከእሱ ጋር እንድታወራ የፈለግኩትኝ እኔ አንድ ቦታ ላይ ለወጣ ስለሆነ ደግሞ ወንድሞችም ስላሉ እነ ሜላ እሱም ስላለ እንዲያወራህ ነው እንጂ ብሩኬ ከእኔ የተሻለ እውቀት አለው። አዎ ልክ ነው። አሁን አውራሺ ሌላ ነገር ከመበጥበጥ ማለት ነው። ኤርሚያስ፣ ሌላው ደግሞ ምንድን ነው? ይቅርታ፣ ሌላ ደግሞ ምንድን ነው? እዚህ ጋር የኔንም ስሜት ተረዳኛ። እዚህ ጋር የተቀመጠው ልጅ ከስር በኮመንት እየተሳደበ ነው። ከዚህ በኋላ ማለት በኮመንት ለምን ይሳደበ? እዚህ ጋር ቁጭ ብሎ አትጩህ ነው ያለ። እኔ ሞክ ማድረግ መብቱ ነው። አትጩህ ነው ያለ። ማንንም ፔንት አልሳደብም። ማንንም አሁን እንቀጥል። ቤት ከፍተህ ስትሳደብ ነበር። ብሩኬ እየቀጥሉ። ቴንኪው። ቤቱን እየመራችሁት። እሺ ቀጥል። ያ የአባታችሁን ደቀ መዝሙር የያዘው ይላል። ደቀ መዝሙሩን የያዘው ሰው ነው ማለት ነው አይደል? ያ መልካም። ደቀ መዝሙሩን መጥቶ የያዘው ሰው ነው። ከባህር ውስጥ የወጣው ሰው ነው። ልክ ነው። ያ ቀጥል። አንተ እርኩስ መንፈስ ከልጄ ውጣ ያለው ማንን ነው? ተክለ ሃይማኖት። እሺ አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበ። ያ ልብሰ ስጋ ሰይጣን መንፈስ ነው። ሰይጣን ስጋ የለውም። እየመለስኩልህ ነው። ልጄ ስላለው ምንድነው ጥያቄ ምንድን ነው? በደንብ ስማ። አንተ እርኩስ መንፈስ ከልጄ ውጣ አለ። ልጄ ያለው ማንን ነው?
ሰውየውን እያልኩ አይደል እየነገርኩ ልጅ ያለው ደቀ መዝሙሩን ነው አይደል? የአባትነት ቸርነታቸው ነው እያሳዩ ያሉ፣ ትህትናቸውን እያሳዩ ነው። ደቀ መዝሙሩንም ያዘው ይላል። የተያዘው የተክለ ሃይማኖትን ደቀ መዝሙር ነው አይደል የተያዘው? እሺ አንተ ርኩስ መንፈስ ከልጄ ውጣ ሲል ልጄ ብሎ የሚጠራው ደቀ መዝሙሩን ነው አይደል? ተክለ ሃይማኖት አንተ ርኩስ መንፈስ ከልጄ ውጣ እያለ ያለው ተክለ ሃይማኖት ደቀ መዝሙሩን ነው አይደለ? ኦኬ አሁን ገባኝ። እሺ ጋኔን ከባህር ውስጥ ውጣ አለው። ከዛስ ጋኔኑም የአባታችንን ደቀ መዝሙር ያዘው። ከባህር የወጣው ሰውዬ በእጅ ነው ያዘው። ማንን? ቆይ ሁለት ሰዎች ናቸው ያሉት እዚህ ጋር። የአቡነ ተክለ ሃይማኖት ደቀ መዝሙር አለ፣ ልብሰ ስጋ ጋኔኑ አለ። ይሄ ልብሰ ስጋ ጋኔኑ የአቡነ ተክለ ሃይማኖት ደቀ መዝሙሩ ነው የያዘው። በእጁ ነው የያዘው። በእጁ የያዘው ልብሰ ስጋ ጋኔኑ ደቀ መዝሙሩ ነው የያዘው። በጣም ጥሩ። የኔ ጥያቄ ግን እዚህ ጋር ነው። አንተ ርኩስ መንፈስ ከልጄ ውጣ አለ። ልጄ የተባለው ማን ነው? እዚህ ጋር ልብሰ ስጋ ጋኔኑ። አንተ ርኩስ መንፈስ ከልጄ ውጣ የተባለው ልብሰ ስጋ ጋኔኑ የተያዘው የአቡነ ልብሰ ስጋ ጋኔኑ ሰው ነው የያዘው። የአቡነ ተክለ ሃይማኖትን ደቀ መዝሙር ነው። ሁለቱም ሰዎች ናቸው። አዳምጠኝ። ሁለቱም ሰው ናቸው። አፌ ላይ ትቀመጣል። ልመልስልህ። ሁለቱም ሰው ናቸው እኮ ልመልስልህ። በቃ አዳምጠኝ። ሁለቱም ሰው ናቸው። የአቡነ ተክለ ሃይማኖት ደቀ መዝሙር ሰይጣን የለበትም። ሰይጣን ያለበት ሰው የሆነው ልብሰ ስጋ የሆነው ሰይጣን ነው። እሱን ነው ከዛ ሰውዬ ጋር ሰይጣኑ እንዲወጣ አቡነ ተክለ ሃይማኖት ያዘዙት። በጣም ጥሩ። ያ እንግዲህ እዚህ ጋር ልጄ የተባለው ልቡሰ ስጋ አጋንንቱ ነው እያለን ያለው ቁጥር 2 ላይ የእሱን ትምህርት እንዴት እንደሚያፈርስ ስላሳያችሁ። ያ ልቡሰ ስጋ አጋኔኑም ደቀ መዛሙሩን ትቶ ፈጥኖ ሸሸ ይላል። ውጣት የተባለው ውጣ ያለው ማንን ነው? ተክለ ሃይማኖት ልቡሰ ስጋ አጋንንቱ ነው አይደለ? ውጣ ያለው አዳም። ልመልስልህ እዚህ ጋር ችግር የለውም። አንዴ ጥያቄ አንተ ብቻ አታውራ። ልመልስልህ አንተ ብቻ አታውራ እኮ ጠይቀኝ። ያ ልቡሰ ስጋ ጋኔንም ደቀ መዛሙሩን ትቶ ፈጥኖ ሸሸ ይላል። ያ ሸሸ። ከማን የወጣው ልቡሰ ስጋ ጋንቱ? አልወጣም። መንፈስ ሆኖ አለም ከደቀ መዝሙሩ የወጣው ይዞት ነበር። በአካል ይዞት ነበረ። አቡነ ተክለ ሃይማኖት ገሰጹት፣ ልጄ ብለው ገሰጹት። ያ በአካል የያዘው ሰይጣን አለበት። ይሄ ሰው ሰይጣን ያለበት። አዳምጠኝ። አፌ ላይ አትቀመጥ። አዳምጠኝ። እየመለስኩልህ ነው። ሁለቱም ሰዎች ናቸው ነግሬያለሁ። ሁለቱም ሰዎች ናቸው። አንደኛው ሰይጣን አለበት፣ አንደኛው ደግሞ የአቡነ ተክለ ሃይማኖት ደቀ መዝሙር ነው። ሰይጣን ያለበት ሰው እየመለስኩልህ ነው። አዳምጥ። ሰይጣን ያለበት ሰውዬ የአቡነ ተክለ ሃይማኖቱን ደቀ መዝሙር በእጁ ይዞት ነበር። አቡነ ተክለ ያዘው የሚለው በምኑ? በምላሱ ነው እንደሚይዘው። ያዘው ምን ማለት ነው? በምኑ ነው የሚይዘው? በምኑ ነው የሚይዘው? አምጣ፣ አሳይ። ያዘው የሚለውን አሳይ። እሺ በቃ አለቀ። እዚህ ጋር ነው እንግዲህ የምትዝረከረኩት ማለት ነው። ያዘው የሚለውን አሳይ። የት ጋር ነው ያነበብኩ? በእጁ ያዘ የሚል ከየት ጋር ነው ያነበብኩ? በእጁ ያዘው ምንም በእጁ አሁን ያዘ ከተባለ አንድ ሰው ያዘው፣ ልብሰ ስጋ ሰውዬ ያዘው ካለ የሚይዘው በምኑ ነው? በእጁ ነው። ፔሬድ። ሌላ በምኑም አይዘው። ለምን? ሁለቱም ሰዎች ናቸው። እየነገርኩ ነው። ሰው መሆናቸውን ትቀበላለህ? ሁለቱም መጀመሪያ ስድብን እዛው ተፈራገጥበት። ስድብን ሁለቱም ሰው ናቸው። አንተ ብቻ ጠያቂ ማን አደረገ? አንተ ብቻ ለምን ትጠይቃለህ? እኔም ልጠይቅህ። ሁለቱ ሰው ናቸው፣ ሰው አይደሉም? ሁለቱ ሰው ናቸው፣ ሰው አይደሉም? ሁለቱም መልስ። ሁለቱም ሰው ናቸው፣ ሰው አይደሉም? ሁለቱም ሰው ናቸው፣ ሰው አይደሉም? መልስልኝ። አይ እንዲመለስልህ ዝም ማለት መልመዳች መቻል አለብህ። አሁን ጠይቃል። ዝም በል። ሰዎች አይደሉም። አንደኛው ጋኔን ነው፣ አንደኛው የተክለ ሃይማኖት ልጅ የተባለ ልብሰ ስጋ የሚለው ሰው አለመሆኑን፣ ልብሰ ስጋ የሚለው ሰይጣን ስጋ አለው። ሰይጣን ስጋ አለው። ሰይጣን ስጋ አለው ወይ እኮ? መስማት ነው እኮ። ከጠየክ መስማት ነው። መመለስ ሰማሃለሁ። እናንተ ቤተ ክርስቲያን
ሄኖክ መጽሐፍ መልስልኝ። ልብሰ ስጋ ማለት ምን ማለት ነው? መልስልኝ እኮ መስማት። ቆይ አንድ ሚውት አታርጉት፣ ችግር የለም። ከዚህ በኋላ ሚውት ካደረጋችሁኝ አዝረከረኳችሁ ማለት ነው። ተዝረከረካችሁ። ያውም ዲያቆን ዘማርያም ሳይመጣ አዝረከረኩ። አንድ ሰው ሚውት እንዳታደርገኝ፣ አንድ ሰው። እሺ ያው ሚውት አድርገው። እሺ አንተ ማንም አያደርግም። ሚውት አድርገው። እሺ ሚውት አድርገው። ልብሰ ስጋ ማለት ምን ማለት ነው? መልስ። ዝም ማለት እኮ ነው። በቃ መስማት እኮ ነው። ከጠየቅ በኋላ መስማት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት አጋንንት በሰው አካል ተገልጠው ሰዎች ጋር ተገናኝተው ወልደዋል ተብሎ ይታመናል። ይሄ መጽሐፈ ሄኖክ ምዕራፍ 2 ላይ ያለ ታሪክ ነው። እዚህ ጋር የተጠቀሰው ሰውዬ በሰው ስጋ የተገለጠ አጋንንት እያለ ነው። ልቡሰ ስጋ አጋንንት ማለት በሰው አካል የተገለጠ አጋንንት ማለት ነው እንጂ አጋንንት በምን አካል የተገለጠ? በሰው አካል አጋንንት። ቴንኪው። በሰው አካል ይኸው ስሙኝ፣ በሰው አካል ከተገለጠ ሰው ነው ማለት ነው። አመሰግናለሁ አባቴ፣ አመሰግናለሁ። ቀጥል፣ ጨርሻለሁ። ቀጥል፣ እሰማሃለሁ። እሺ ቀጥል። ይኸው ሚውት አድርግልሃለሁ። ልቡሰ ስጋ አጋንንት ማለት ሰው ማለት አይደለም። ኔቸሩ ምንድን ነው? አጋንንት ነው። ለዛ ነው ሰውየው ያደር ብላል። አንተ ራስህ አጋንንት በሰው ስጋ ሲያድር አንተ ራስህ የመለስከውን አትጠፍ፣ የመለስከውን አትጠፋ። መልሳል፣ አትጠፍ። አሁን ይሄ የጻልሽ ካራክተር ነው። አሁን ይሄ ልብሰ ስጋ ማለት ምን ማለት ነው? መልስልኝ። ሁለቱ ሰዎች ናቸው አይደሉም ብዬ ያለው ልብሰ ስጋ ማለት ብለኝ በሰይጣን በሰው ላይ ማደር ነው ብለኛል። ፔሬድ ጨርሻለሁ። እኔ እዚህ ጋር ስታጋር ጋር ወይ ደግሞ ዝም ብላል። አይ እኔ ስታክ አላደርግም፣ ግን እኔ ከሕፃን ልጅ ጋር ማውራት ከባድ ነው። ሚውት አድርግና አመሰግናል። የኔ አባት እሺ፣ ስማኝ፣ ይኸው ሚውት አድርጋለሁ። ልብሰ ስጋ የሚለውን ትርጓሜው ስጠኝ። ልብሰ ስጋ ምን ማለት ነው? ሚውት አድርገው አልኩህ እኮ። ሚውት ካላረክ እንዴት እናወራለን? አሁን ሚውት አደረጉኝ ብለህ ትጨዋለህ። አሁን ሚውት ብትደረግ ማለት ነው። ግን አናረግም። በቃ አንተ አስበህ ሚውት አድርግ። ልቡሰ ስጋ አጋንንት ማለት በስጋ የተገለጠ አጋንንት ማለት እንጂ ሰው ማለት አይደለም። ለዚህም ማስረጃ ደግሞ ምን ብያቸዋለሁ? ሄኖክ መጽሐፍ ምዕራፍ 2 የኢትዮጵያ ኦርቶዶክስ መጽሐፏ ላይ ምን ብላለች? መላእክቶች በሰው ስጋ ተገልጠው ከሰው ጋር ተገናኝተው ኔፍሊሞች ተወልደዋል ብላ ታስተምራለች። ሶሪ ኦኬ። እዚህ ጋር የተጠቀሰው ልቡሰ ስጋ አጋንንት ማለት ሰው ነው ማለት አይደለም። በሰው አካል ተገለጠ ተባለ እንጂ ኔቸሩ ምንድነው? አጋንንት ነው። ይሄ አጋንንት ሰውን ያዘው። የተክለ ሃይማኖትን ደቀ መዝሙር አንዴ ወጥቼ ልግባ። አንዴ ወጥቼ ልግባ። ትችላለህ። እያስተጋባ ስለሆነ ወጥቼ ልግባ። እሺ ትችላለህ። ኦኬ። ይሄ ልቡሰ ስጋ አጋንንት ማንን ያዘው ይላል? የተክለ ሃይማኖትን ደቀ መዝሙር። ከዛስ ያ ልቡሰ ስጋ አጋኔንም ደቀ መዛሙርቱን ትቶ ፈጥኖ ሸሸ ይላል። ፈጥኖ ሸሸ ተብሎ የተነገረው ይሄ ልቡሰ ስጋ አጋንንት ተክለ ሃይማኖት ስላማተበበት ማለት ነው። ወዴት ነው የሸሸው? ወደ ባህሩ። ሊያመልጥም ወደደ፣ ብፁዕ አባታቸውም አማተበበት ይላል። ወደ ባህርም ሊገባ ባይቻለው በጥልቁ ባህር ወደብ ቆመ ይላል። ይሄ ብሩኬ ታሪኩን እንድታነብ ሳይሆን ልብሰ ስጋ ሰው ነው ሰው አይደለም። ይሄ ለምን አመለስም? እንደዚህ እናድርገው። በቃ እኔማ መለስኩልህ፣ ደጋግሜ ነው የመለስኩልህ። ሰው ነው ሰው አይደለም አልኩህ እኮ። ጋኔን ልብሰ ስጋ ጋኔን ስጋ አለው። በሰው አካል የተገለጠ ጋኔን በሰው አካል ስሙኝ፣ እዚህ ጋር ስሙኝ፣ ቆይ እዚህ ጋር ያዘው። በሰው አካል የተገለጠ ጋኔን ማለት ሰውየው ሰው ነው፣ ማን አለበት? አጋንንት አለበት ማለት ነው። አንዴ ላሳይ፣ ችግር የለውም። እሺ አንዴ ላሳይ። ዘፍጥረት መጽሐፍ ምዕራፍ 18 ላይ አብርሃም 3 ሰዎችን ተመለከተ ይላል። እግዚአብሔር ሰው ነው ማለት ነው።
በሰው አካል ለአብርሃም ተገለጠ ማለት እግዚአብሔር ሰው ነው ማለት ነው። ሰው ሆኗል ማለት ነው። ዘፍጥረት 18 ላይ እንደዛ እያልኩ አይደለም። አይ ስለዚህ ሜታፎሪክ ነው እየነገርክኝ ያለው። ሜታፎሪክ ነው ከጠየቅ ይመስላል። እሺ ሜታፎሪክ ነው እየነገርክኝ ያለው። ስማ ስለ ሜታፎሪክ ነው የምናወራው። ተምረት ሄዳለህ፣ ችግር የለውም። ስማ ይሄ ሰው እዚህ ጋር መልስ። አንተ ያኛው ምዕራፍ 18 ላይ ሪል ሰው አይደለም ብለህ የምትለኝ ከሆነ ሜታፎሪክ ነው የምትለኝ ከሆነ እዚህ ጋርም እኮ የራስ መልስ ይይዛል። ሜታፎሪክ ነው እያልክ ነው ማለት ነው በተዘዋዋሪ። እዚህ ጋር ያለውን ሜታፎሪክ የተክለ ሃይማኖትን ደቀ መዝሙር የያዘው ጋኔን ነው እያልኩ ነው። ይሄ ጋኔን ልብሰ ስጋ ለምን አለ? ልብሰ ስጋ ለምን አለ? አካል ነው። በዛ አካል ተገልጦ ተመለከቱ። ስለዚህ የአካል ሰው ነው ሰው አይደለም። የአካል ሰው ነው ሰው አይደለም። ጭራሽ ጋኔን ነው። ራስ እኮ ነው። እሺ ብሩኬ፣ እኔና ሰይጣን መንፈስ ነው አይደል? አይጨበጥም አይዳሰስም። ሰይጣን አይደል? አይጨበጥም አይዳሰስም። ሶዛር የማይጨበጥ የማይዳሰስ ሰይጣን መንፈስ የሆነ ሰይጣን ስጋ አለው ብለህ መናገር ትችላለህ? አቅሙ አለቅ? ይኸው እኮ የእናንተ መጽሐፍ አልኩ እኮ ሄኖክ መጽሐፍ አንተ ቆይ መጽሐፉን አቁምና አንተ ሶዛት ክርስቲያን ከሆንክ ሰይጣንን ስጋ አለ ወይ ብለህ ትላለህ ወይ? አዳምጠኝ ካላቅ እዚህ ጋር ልብሰ ስጋ የሚለውን ለሰይጣን ለምን ተሰጠው? መልስልኝ። በጣም በተደጋጋሚ ስለመለስኩልህ በኢትዮጵያ ኦርቶዶክስ ጋኔን ታምናለህ ወይስ አታምንም? ወንድም የሌላ ቦታ አትሄድብኝ። እዚህ ጋር መልስ ወይ ደግሞ ያግዙ ወይ እዚህ ጋር መልስልኝ። ወረ በስመ አብ። ልብሰ ስጋ ሰው ነው ሰው አይደለም። ፔሬድ ልብሰ ስጋ ሰው ነው ሰው አይደለም። ጥያቄ ከዚህ ውጭ ስለሌለ የምጠይቀው ይሄን ነው። አይደለም ብዬ ደጋግሜ አለቃ ሰው መሆኑን እመና። አየህ ቤተክርስቲያን ሰው ናት ትላለች። ይሄ ሰው ነው ብላ የምታስተምረው እኔን ስታስተምረኝ ከጴንጤ ስመጣ ሰው ነው ደምረው አጋንንት ሚውት አታርገኝ። አትፍራ። ሚውት አርጉት ወይ ራሱ ያስረዳን ወይ ሚውት አርጉት። ዝም በል በእናትህ ፈንዳታ። ሂድና ራፕን እዛ ራፕ። አንተ ቤት ገብተው የሚያስተምሩ ሰዎች ናቸው የሚገርሙኝ። አንተ ቤት ገብተው የሚያስተምሩ ኦርቶዶክሳውያን ይገርሙኛል። አንተና ሰሙ አንድ ናችሁ። አሁን መልስ። ሰው ነው ሰው አይደለም። ቤተክርስቲያን ሰው ነው ብላኛለች። ይኸው ባለማተብ ነኝ እኔ። ቤተክርስቲያን ሰው ነው ብላኛለች። አለቅ ሰምቻለሁ። እኔ ላውራሽ ቤተክርስቲያን ልክ ማታ ለእንትን እንደሚወጡት ተቀባብታ የሐሰት ነገሯን ትናገርና እኔ አሁን ፕሮቴስታንቶችን አንድ አልተሳደብኩም። አንድ ሪስፔክት አድርጌ ነው የማወራው። በኢትዮጵያ ላይ ብዙ ህዝብ የሚከተል እምነት ያለው ቤተክርስቲያን ነው። አልተሳደብኩም። ሚውት አድርግ እባክህ። ቤተክርስቲያንን አትሳደብ። ታወራ በእውቀት አውራ። አለቀ። በእውቀት አውራ። እኔ አንድ ፕሮቴስታንቶችን አልሰደብኩም። በእውቀት አውራ። ቀጥል። በእውቀት አውራ። ሚውት አድርገው። አሁን ሚውት ነው አትክፈተው። እኔ መብት ነው ጠይቀሃል። ሲመለስልህ መስማት ነው ያንተ ያለህበት ህብረት። ይሄ ሰው ነው ብለሃለች። ትክክል ነው። ለምን ተረቷን ለመደበቅ በማር የተለወሰው ተረቷን የደበቀችበትን ማስረጃ አምጣ። ይሄኛውን ተረት የደበቀችበትን ምንም እያሳየኝ አይደለም። ዝም ብለህ እየተገባ ማስረጃ አምጣ ማስረጃ። እሺ እንደዚህ እናድርግ። በቃ እሱን እንጠይቀው አይደል? እሱን እንጠይቀው። እሱ አሁን ነግረዋለች እንደዛ ብላ የኢትዮጵያ ኦርቶዶክስ። አጋንንት ይወልዳል ወይስ አይወልድም? አጋንንት ይወልዳል አይወልድም? ወንድሜ አጋንንት መንፈስ ነው እያልኩ ነው። አጋንንት መንፈስ ነው። አጋንንት መንፈስ ነው። አይወልድም አይዋልድም፣ መንፈስ ነው። ጥያቄያችን አቡነ ተክለ ሃይማኖት ሌላ ቦታ አትሄድም። ሌላ ቦታ አልወስድም። ሌላ ቦታ እዚህ ወይስ አልወለደም? ፈረጎ ወልዷል። አልቻልከኝም። በቃ ከበርኩ። እዚህ ጋር ነው የሚይዝ። ሰው መሆኑን እመንልኝ። ፔሬድ አምጣ። ሰው አይደለም ብለህ አሳምነኝ። ቤተ ክርስቲያን ሰው አይደለም መንፈስ ነው ብላ ታስተምራለች የሚለውን ከሌላ ማስረጃ አምጣ። ይህንን የሚያጣቅስ ሪፈር አምጣልኝ። ሚውት አድርገላል።
ሄኖክ መጽሐፍ ምዕራፍ 2 አልኩ ደጋግሜ። አሁን መጽሐፉን ከፍቼ ላሳይ። በቃ ሚዩት አድርገው፣ ሚዩት አድርገዋ። ሌላ ማስረጃ አላልክም እኮ ሚዩት አድርገው። የሚደግፍልህ ነው የዚህኛው የሚደግፍልህ ነው የዚህኛው የሚደግፍልህ ነው ወይ የዚህ ይደግፍልሃል? ይኸው መጽሐፌ ነው። ክፈተው፣ ምዕራፍ 2ን ክፈተው። አንተ ራስህ አንተ እኔ አላመጣልህም። አንተ ራስህ አንተ እሺ ሚዩት አድርግሽ። አምጣ ስላልከኝ ሚዩት አድርግ እንዳትረብሽ። ይኸው የዚህ የአቡነ ተክለ ሃይማኖትን የሚደግፍልኝ ብለህ ነው አይደለም ሄኖክ ከሄድከው? ቀጥል። ሚዩት አድርግሽ። እሺ ስትቀጥሉ ግን አንድ ነገር ልበል። በደቂቃ ቢሆን አሪፍ ነው። ምክንያቱም ሀሳቡ በጣም እንትን እያለ ስለሆነ ደሜ ብሩኬ ደቂቃ ልስጥህና በዛ ደቂቃ አንተ ጠይቀው፣ ከዛ በኋላ ደግሞ ብሩኬ አንተን በደቂቃ አውሩ። እንደዛ ቢሆን ይሻላል። ደቂቃ ወስኑና ሁለት ወይ ደግሞ አንድ ደቂቃ እሱ ጠይቅ፣ አንድ ደቂቃ ደግሞ ደቂቃማ ትንሽ ነች። ምኑን በደንብ ጥያቄ አሁን እኮ እንትን እንዳይኖር ኮንቨርሴሽኑ መንጫጫት እንዳይኖረው ነው። ስለዚህ አንድ ደቂቃ ይጠይቅ ነው ወይ በአንድ ደቂቃማ እንዴት ምን አይነት ነው? አንድ ደቂቃ ወደሜ ገና ጥያቄው ራሱ እኮ 20 ሰከንድ ሊሆን ይችላል። ገባ? 5 ደቂቃ ግን በቂ ነው። 5 ደቂቃ ልስጥህ፣ የፈለግከውን ጥያቄ ጠይቅ። ድጋሚ እያነበበው ነው። ችግር የለውም። ድጋሚ እያነበበው ነው። ሄኖክ 2 ድጋሚ እያነበበው ነው። የሚያንብበው ዋናው ሀሳቡ አይደለም። ስለዚህ በቃ ሬዲ ስትሆን ብሩኬ 5 ደቂቃ ልስጠው፣ 5 ደቂቃ ይጠይቀ፣ ከዛ አንተ 5 ደቂቃ ጠይቋል። በቃ ይጠይቅና እሺ፣ ከዛ እኔ ደግሞ ልጠይቅ ኖ። እሺ 5 ደቂቃ ጠይቃለሁ። በመጀመሪያ ደረጃ ይሄ ያመጣው መጽሐፈ ሄኖክን ያመጣው እሺ፣ መጽሐፈ ሄኖክን ያመጣው ምዕራፍ 2 ያመጣው ጠይቅ፣ እየሰማሁ ነው። እሺ መጽሐፈ ሄኖክን ያመጣው ምዕራፍ 2 ያመጣው ለአቡነ ተክለ ሃይማኖት ምዕራፍ 48 ይረዳኛል ብለህ ነው ያመጣው? አጋንንት እንደሚወልዱ አሳየኝ ስላልክ እሱን ላሳይ ነው። ይረዳኛል ብለህ ነው? አጋንንት እንደሚወልዱ እኔ ስለመውለድ አለ የጠየቁ ጥያቄ ምንድን ነው? ልብሰ ስጋ የሚለውን የአቡነ ተክለ ሃይማኖት የምዕራፍ 48ን ታሪክ ልብሰ ስጋ የሚለውን ይኸው እሱ ማለት መንፈስ ነው ብለህ ነው እዚህ የመጣው። ሰይጣን ነው ብለህ ነው የመጣው። ልብሰ ስጋ ማለት እንደዛ ነው። መንፈስ ብልት ስለሌለው በሰው አካል ግን ከሰዎች ጋር እንደተገናኙና መልአክ ብልት አለው። መላእክቶች ብልት አላቸው። የእግዚአብሔር መላእክቶች ጨረስክ? የእግዚአብሔር መላእክቶች ብልት የላቸውም። የኦርቶዶክስ መጽሐፍ ብልት አላቸው ይላል። ቆይ አንተ እዛው የኦርቶዶክስ መጽሐፍትን ትይዝልኛለህ አባቴ። አሁን ጥያቄ ምንድን ነው? መላእክቶች የእግዚአብሔር ልጆች ናቸው አይደሉ? መላእክቶች አይ ርዕሳችን አለ። መላእክቶች የእግዚአብሔር ልጆች ናቸው አይደለም? ይሄስ ርዕሳችን ነው እንዴ? ይሄኛው ርዕሳችን ነው እንዴ? መጽሐፈ ሄኖክ ምዕራፍ 2 ምን ያገናኘዋል? ይሄ እኮ መንፈስ ነው እያለኝ እኮ አይደለም። ምን ያገናኘዋል? ርዕሳችን ስለ አለ 38 ቁጥር 7 ለማንበብ ወንድሜ፣ ጥቅስ ከጥቅስ አትገለባበጥብኝ። አንድ ቦታ ላይ ቁምና አውራ። ጥቅስ ለጥቅስ አትገለባበጥ። አንድ ቦታ ቁም። ወይ አቡነ ተክለ ሃይማኖት ላይ ቁም፣ ወይ ደግሞ መጽሐፈ ሄኖክ ምዕራፍ 2 ላይ ቁም። ከሁለት አንዱ ምረጥ። የቱ ይሻላል? ጠየቀኝ ጥያቄ ነው መልሰው። እኔማ ቴንኪው ለጠየቁ ጥያቄ። መላእክቶች የእግዚአብሔር ልጆች ናቸው አይደሉም? ርዕሳችን አይደለም። መላእክት የእግዚአብሔር ልጅ ነው አይደለም? ርዕሳችን። ስለዚህ መጽሐፈ ሄኖክ ርዕሳችን አይደለም። ወደ ቦታችን እንመለስ፣ ወደ ርዕሳችን፣ ወደ አቡነ ተክለ ሃይማኖት። ወደ አቡነ ተክለ ሃይማኖት እንምጣና አቡነ ተክለ ሃይማኖት ከባህር ውስጥ ወጣ፣ ጋኔኑም የአባታችን ደቀ መዛሙር ያዘው ይላል። ያ ጋኔኑ
ልብሰ ስጋ አለው የለውም? ጋኔኑ በስጋ አካል ተገልጧል ይላል። በስጋ አካል ተገልጧል ይላል። ልብሰ ስጋ አለው የለውም? ልቡሰ ስጋ አጋንንት ልቡሰ ስጋ አለበት የለበትም? ጋኔኑ እኮ እያልኩ እኮ ነው። ልቡሰ ስጋ አጋንንት ማለት እነሱ ሲታያቸው በሰው አካል ተገልጦ ታይቷቸዋል ማለት ነው። ስለዚህ ሰው ነው፣ ሰው አይደለም? አጋንንት ነው። አጋንንት ነው። በምን አወቅ? ስለዚህ ይታያል አይታይም? ይኸውልህ እኮ ቅድም ዘፍጥረት 18 ይታያል። ኖ እዛ ጋር አትሂድልኝ። ይታያል አይታይም? ይሄ አጋንንት ይታያል አይታይም? በሰው አካል ስለተገለጠ ተመለከቱት፣ ግን ሰው አይደለም እያልኩ ነው። ቴንኪው። ከተመለከቱት አጋንንት ሰይጣን ልብሰ ስጋ የሌለበት ሰይጣን ይታያል አይታይም? ሰይጣን በስጋ ካልተገለጠማ መንፈሳዊ ረቂቅ እኮ ነው። በቃ በመንፈሳዊ ነገር ነው። ቴንኪው። ስለዚህ ሰይጣን በመንፈስ ከሆነ አይታይም። ሰይጣን ግን በሰው አካል ውስጥ ገብቶ ያ የሰው አካሉን ማየት እንችላለን። የሰውየውን አካል ሰይጣን ያለበትን የሰውየውን አካል ማየት እንችላለን አይደለ? ሰው አይደለም እያልኩ ነው። ይሄ ግን ሰው አይደለም። ኔቸሩ ሰው ምንድነው? ሰው ግግም ብለህ ሰው አይደለም ትለኛለህ እንዴ? ይታያል አይታይም ስል ይታያል አልከኝ። ሰው የሚታይ ነገር ደግሞ ምንድነው ስል ሰው አልከኝ። ሰው ነው አልከኝ። የሚታይ ነገር ሰው ነው አልከኝ። እየነገረን ያለው ያ ማለት ግን ሰው ነው ማለት የሚታይ አካል ሰው ነው ካልክ፣ ሰይጣን አይታይም ካልክ ሁለት ነገር እኮ እየመለስክልኝ እኮ ነው። ሰይጣን አይታይም፣ ትክክል። የሚታይ ደግሞ ከሆነ ሰው ነው። ሰውየው ላይ ምን አለ? ሰይጣን አለ። መለስክልኝ እኮ በቃ አለቀ። የኔ አባት መለስክልኝ ነው እኮ የምልህ ጌታ። ሁለተኛ አቡነ ተክለ ሃይማኖት ብለህ እንዳታነሳ። አንድ ሰው ቀጥል። አይጨርስ 50 ሰከንድ አለ። ጥያቄን ጨርስ። ኦኬ አሁን እኔ በቃ ጨርስ። ሲጀመር ጨርሻለሁ። በቃ አለቀ። ስለዚህ እዚሁ ላይ ነው የምንቆየው። አቡነ ተክለ ሃይማኖት ላይ የምንቆየው አንዴ አቡነ ተክለ ሃይማኖት ላይ ነው የምንቆየው። ርዕስ ሽፍት አናደርግም ተብለን ወደዚህ ነው የመጣ ነው፣ አቡነ ተክለ ሃይማኖት ላይ። ስለዚህ አቡነ ተክለ ሃይማኖት ላይ የምናወራው አለቀ። መጽሐፈ ሄኖክ ግን በሌላ ጊዜ እናወራለን። ጨርሻለሁ። እኩል ጠይቀን ደግሞ አይደል? እሺ 5 ደቂቃ አስቀምጡልኝ። መጽሐፈ ሄኖክ 5 ደቂቃ አለ። መጽሐፈ ሄኖክ ላይ ቀጥል። እሺ አምጡልኝና አልጠይቀው። ያው ከ25 ነው። መልካም። አንተ ርኩስ መንፈስ የተባለው ማን ነው? ስጋ ያለበት ሰይጣን። ልቡሰ ስጋ የተባለው ሰይጣን አንተ ርኩስ መንፈስ ተብሏል። ማንን የለቀቀው? ይሄ ልቡሰ ስጋ አጋንንቱ ማንን ነው ለቆ ሄደው? የአቡነ ቅዱስ የሆነውን የአቡነ ተክለ ሃይማኖትን ደቀ መዝሙር። ቴንኪው። እሺ ልቡሰ ስጋ አጋንንቱ ደቀ መዛሙርቱን ትቶ ፈጥኖ ሸሸ አይደለ? ሊያመልጥም ወደደ ይላል። ማን ነው ሊያመልጥ የወደደው? ስጋ፣ በሰው ስጋ የተገለጠ መንፈስ። ናይስ። ብፁዕ አባታቸውም አማተበበት። ማን ላይ ነው ያማተበው? ሰውየው ላይ፣ ሰይጣን ያለበት ሰውየው ላይ፣ ልቡሰ ስጋ አጋንንቱ ላይ ማለት ነው። ሰውየው ላይ በቃ ልቡሰ ስጋ ማለት በተዘዋዋሪ ሰውየው ላይ አማተበበት። ማንን ነው ለቆ የሸሸው? የአቡነ ተክለ ሃይማኖትን ደቀ መዝሙር። ወደ ባህሩ ሊገባ ባይቻለው በጥልቁ እየተንተባተብክ ነው። ሌጋ ነው እየተንተባተብክብኝ ነው። ቀጥል። እሺ ስማ ጥያቄን። ብፁዕ አባታችሁም ሄዶ በእጁ ያዘው ይላል። ማንን ነው የያዘው? ሰይጣን ያለበትን ሰው። ያን ጊዜም እጹ ወደቀ ይላል። እጹ ምንድን ነው? ስለ እጹ ምናምን የምናወራው አሁን እያወረን ያለ ነው። ስለ ቃላት ፍቺ ያለ ስለ ቃላት ፍቺ ያለ የምናወራው። እጹ የግዕዝ ቃል ነው። እጹ ይኸውልህ አዳም፣ ስለ ቃላት ፍቺ ያለ የምናወራው። አዳምጠኝ። ስለ ቃላት ፍቺ ያለ እዚህ ጋር ዲክሽነሪ ውስጥ አለ የገባ ነው። ገባ ዲክሽነሪ ውስጥ አልገባንም። የምናወራው ቀጥል። መልስ የለውም። ልቡሰ ስጋ አጋንንት ማለት ሰው ነው። በጣም 10 ጊዜ ነው የመለስኩልህ። ሰው ነው ልቡሰ ስጋ አጋንንት ማለት። መልካም። እዚህ ሰውን የተባለው ልቡሰ ስጋ አጋንንት ባህር ውስጥ ነበር የሚኖረው የሚል የለም። እዚህ ጋር ይኖራል ይላል። ላንብብልህ። በባህር ይኖራል ይላል። ይኖራል ይላል። አንዴ ላንብብልህ። እሺ አንብበው። ልቡሰ ስጋ ጋኔኑም ከባህር ውስጥ ወጣ ይላል። የት ነው መኖሪያው? ልቡሰ ስጋ ጋንንቱ መኖሪያው አይልም። ሲጀመር አዳምጠኝ፣ ላንብብል። ከዚህ ላንብብል። አባ ሰው የሚኖርበት ቦታ
ከየት አገኘ እሱን? አንተ ከየት አገኘ? ባህር ውስጥ እንደሚኖር ጥያቄ ነው እየጠየቅኩ ያለሁት። የኔ ጥያቄ ሰዓት ነው። እኔም ጥያቄን በጥያቄ እየመለስኩልህ እኮ ነው። ባህር ውስጥ እንደሚኖር ይኸው መልስ እየመለስኩልህ ነው። ባህር ውስጥ እንደሚኖር ጥያቄን በጥያቄ እየመለስኩልህ ነው። ባህር ውስጥ እንደሚኖር ከየት አገኘ? በምን አወቅ? የኔ ጥያቄ ሰዓት እኮ ነው። አንተ ጠይቀማ መልሽ እላለሁ። ከባህር ውስጥ ኦኬ። መኖሪያው የት ነው ይሄ ልቡሰ ስጋ አጋንንቱ? ሰው የሚኖርበት ቦታ የት አገኘ እሱን? እሱ አሳየኝ ከዚህ ከጽሁፉ ላይ። ሰው ነዋ። ሰው ስለሆነ ሰው የሚኖርበት ቦታ ወይ ደግሞ የተገለለበት ቦታ። ኧረ አዳምጠኝ። ይኸውልህ ከሰው የተገለለበት ቦታ ለምሳሌ ያክል እንደዛ እንደ ሌጊዮን ከሰው የተገለለበት ቦታ ከከተማ አለቀ። ልቡሰ ስጋ አጋንንት ማለት ሰው ነው የሚለውን ትርጉም ከየት አገኘክ? ስጋ ምን ማለት ነው? ስጋ የሰው ነው የሰው አይደለም? ስጋ የሰው አይደለም። ስጋ ትርጉሙን ከየት አገኘ ነው ጥያቄ። ስጋ ሰውነትን አይገልጥም። ስጋ ሰውነትን አይገልጥም አይደለም ያለው መልስ። ከየት አገኘ ትርጉሙን? ስጋ ለሰው ስለሚገለጥ። ልቡሰ ስጋ ማለት ምን ማለት ነው? ልቡሰ ስጋ ማለት ስጋ የለበሰ አጋንንት ለማለት ነው። መልካም። ያ ማለት ሰው ማለት ነው። ስጋ የለበሰው ምንድን ነው? አቤት። ስጋ የለበሰው ምን ነው? ይኸውልህ ለምሳሌ ግን አበበ መልስልኝ፣ ጥያቄ መልስልኝ። ይኸው እየመለስኩልህ ነው። አበበ ሰው ነው። አበበ ላይ ምን አለ? ሰይጣን አለበት። አበበ ላይ ሰይጣን ስላለበት ምን ይባላል? ልቡሰ ስጋ ሰይጣን ይባላል። ምንድን ነው 10 ጊዜ ልቡሰ ስጋ የምትለው? ብራዘር እየመለስኩልህ እኮ ነው። ምንድን ነው? ምን ነው ስጋ የለበሰው? ሰው ነው እያልኩ ነው። ሰው ነው። ስጋ የለበሰው ሰው ነው። ሰው ነው። ስጋ የለበሰውም ሰው ነው ራሱ። በኢየሱስ ልቡሰ ስጋ አጋንንት እያለ እኮ ነው። ስጋ የለበሰው ምንድን ነው? ያግዙ ብሩኬ፣ በቃ አልቻልሽም። በቃ ያግዙ፣ ሌሎች ያግዙ። ምንም እኮ ማገዝ እኮ አይጠበቅባቸውም። የኔን ጥያቄ እንኳን እየተመለሰልም ነው። ገገማውን ጋባቢ እጥፋትንም ያራዳ እኛ ያኔ ጴንጤ እያለን እኮ ማለት ነው። ወይ ጮህበታለሁ ወይ ሰድበውና ርዕሱ ሽፍት አደርገዋለሁ። እንዳናወራ ነው። ደቂቃ ያስፈልገው። ቀጥል። አንዴ እሺ፣ ሚዩት አድርገው። እሺ፣ አሁን የጥያቄው ደቂቃ ስላለቀ ሚዩት አድርገው። ሚዩት አድርገው። ምን ብዬ ልመለስልህ? ሚዩት ማድረገው። ቀጥል። የጥያቄው ሰዓት ስላለቀ ሚዩት አድርገው ነው ያልኩህ። ካልሰማኝም እና ታዲያ እኔም ቻንስ አለኝ፣ አንተም ቻንስ ይኖራል። አለቀ። ከጨረስ በቃ ቁም። ብሩኬም ስለጨረሰ በዚሁ እንጨርስ ወይስ ሁለተኛ ዙር ትፈልጋለህ? አይ በቃ ስለማይመልስ ሜላ 2 ደቂቃ ተሰጠ። አንተም አልመለስክም እኮ። ማጠቃለያ 2 ደቂቃ ይደረግ። በቃ ይቻላል። 2 ደቂቃ ይቻላል። ቀጥል። ማጠቃለያ እኔ ጥያቄ ጀምሬያለሁ። አንተ ማጠቃለያውን ቀጥል። እሺ አንተ ትቀጥላለህ ብሩኬ። አንተ ነው ያወራው። ስለዚህ አንተ 2 ደቂቃ ስተውና ከዛ ለ2 ደቂቃ ደግሞ ጨርሳለሁ። ኖ እኔ መጀመሪያ ጀምሬያለሁ በጥያቄ። አሁን ደግሞ ማጠቃለያ አንተ ቀጥል። ሁለቱንም እድል ፈንታ ይሰጣል። እሱ ነው መጨረሻ ላይ ያወራው። ስለዚህ ደግሞ አንተ 2 ደቂቃ አይሆንም። ይጠር እኮ ያውን ጥያቄ ጠይቆ ከጨረሰ በኋላ ሞዴሬት ያለውት ገባኝ። ቤት ላይ አንተ እንደዛ ነው የምታደርገው። ቤት ላይ አንተ እንደዛ ነው የምታደርገው። ደሜ መጨረሻ ላይ ያወራው እሱ ነው። ስለዚህ አሁን አንተ ቀጣይ ነህ። አንተ ነህ ቀጣይ። 2 ደቂቃ ማጠቃለያ። ችግር የለውም። እሺ ችግር የለውም። ኦኬ እዚህ ጋር ሁላችሁም እሺ፣ ያው ታይም ከ32 ከ34 ተቆማሉ ማለት ነው። ኦኬ እዚህ ጋር አለ። ኦኬ እሺ እዚህ ያላችሁ ሁላችሁም እንድታዳሙት የምፈልገው እኔ ከፕሮቴስታንት ቤተ እምነት ይሄ ጥያቄ ሳይገባኝ ቀርቶ ሳልጠይቅ ቀርቶ አይደለም። ወደ እምነቴ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ መጀመሪያዋ የተመለስኩት እኔ ይሄን ጥያቄ ጠይቄ ነው። ከጠይቁበት ጥያቄ መካከል አንዱ ምንድን ነው? ሰይጣን እንዴት መንፈስ ሆኖ ይጠመቃል የሚል ጥያቄ ነው የጠየቁት። ይሄ ጥያቄ የተመለሰልኝ መልስ በሊቃውንት የተመለሰልኝ መልስ ደምረው አቤት፣ ያውም ሀብተ ወልድ ብለውኝ ማለት ነው። ሀብተ ወልድ አቤት፣ ሰይጣን እኮ መንፈስ ነው። ቤተ ክርስቲያን መንፈስን ልታጠምቅ አትችልም።
ምክንያቱም መንፈስ ከእግዚአብሔር ዘንድ የተጣለ ነው። የተጣለን አንስታ ቤተ ክርስቲያን ልታጠምቅና አገልጋይ ልታደርግ የእግዚአብሔር አገልጋይ ልታደርግ አይቻላትም ተብያለሁ። ሶዛት ይሄ ምንድን ነው እንደዚህ እየተፈጠረ ያለው ብዬ ስጠይቅ፣ አዎ ደሜ ይህን ቃል በደንብ አድርገ በሊቃውንት ሲነገር በደንብ ትረዳዋል ተባልኩና ሊቃውንቶችን አናገሩ። ልብሰ ስጋ ማለት ደምረው ተባልኩ። አቤት ልብሰ ስጋ ማለት አንድ ሰው አጋንንት ያደረበት ሰው ከከተማ ውጭ ሆኖ በባህር ውስጥ ሲወጣ አባታችን አቡነ ተክለ ሃይማኖት ያዙት። ያን ጊዜ አቡነ ተክለ ሃይማኖት የአባትነት መንፈስ ስላለባቸው ሩሩነት ስላለባቸው ይህንን ሰው በሰይጣን የተያዘውን ሰው ምን አሉት? ልጄ ብለው አሉት። ያንን ያሉበት ዋናው ምክንያት ምንድን ነው? የአቡነ ተክለ ሃይማኖትን ደቀ መዝሙር ይሄ ሰይጣን ሰውየው ሰይጣን አለበት። ሰው ዛት የአቡነ ተክለ ሃይማኖትን ደቀ መዝሙር ለማጥቃት ይዟቸው ሲያደርግ አቡነ ተክለ ሃይማኖት ከእግዚአብሔር በተሰጣቸው ጸጋ መሰረት ያንን ሰይጣን ተቃውሞት ልጃቸውን ደቀ መዛሙርቱን አስለቅቀው ያም ሰይጣን ሮጦ ሄደ። ገባችሁ? ስለዚህ ሰይጣን ሮጦ ሄደበት ምክንያት ምንድን ነው? ሰው ስለሆነ ነው። ከዛ ውጭ ግን ሰይጣን መንፈስ ነው፣ ሰው አይደለም። ጨርሻለሁ። እሺ ደሜ ቴንኪው ብሩኬ። ያው ለአንተም 2 ደቂቃ ላስቀምጥልህ፣ ጀምር። ሽሜ ላይ ተባረክ። እንግዲህ ዶሮን ሲያታልሏት የሚባል አባባል አለና ሰይጣን መንፈስ ነው አይወልድም የሚል ነገር ተነግሮኝ ነው አለ። አይ እንግዲህ እኮ ከመጥቆራ በላይ እኮ ሰይጣን የለም፣ ከፈረጎ በላይ ሰይጣን የለም። 140 ክንድ ያለው ሰይጣን ነው ተጠምቆ ሰው ሆኖ ጽዋ ለጽድቅ ተብሎ ታቦት ተቀርጾለት ለዛውም በኢትዮጵያ ኦርቶዶክስ የሚመለከው። በጣም በሚገርም ሁኔታ ይሄ ማለት እኔ ነኝ። ይሄ ጽዋ ለጽድቅ ነው እንድታየው ብዬ ነው። እና አዎ ይናገራሉ እንደዛ ብለው። ነገር ግን እውነት እንደዛ አያረጉም ወይ? በደንብ እዚህ ላይ ያለውም ልቡሰ ስጋ አጋንንት የተባለውም አጋንንት ነው። ፈረጎም ራሱ መጥቆራም ራሱ አጋንንት ነው። ይህን ደግሞ በመጽሐፋቸውን በመጽሐፈ ሄኖክ ላይ ደግሞ ያረጋግጠዋል። ሰው የወደቁ አጋንንት ከሰው ጋር ይገናኛሉ የሚል እምነት አለ። ለዚህም ደግሞ ሄኖክን እንደ ማስረጃ ያነሳሉ። እነዚህ አጋንንቶች ከሰው ጋር ተገናኝተው ተወልደው ታቦት ተቀርጾላቸዋል። አንደኛው ይሄ ነው። ሁለተኛው ደግሞ መጥቆራ ትልቁ ማስረጃችን ነው። እኔ ኦርቶዶክሳውያንን አንድ ነገር ነው ልል የምችለው፣ ህይወታችሁን በእንደዚህ አይነት ተረት በሆነ ነገር ከሚቀልዱባችሁ እውነት ወደሆነ ወደ ጌታ ወደ ክርስቶስ ኢየሱስ ብትመጡ ህይወት ይበዛላችኋል። የምሬን ነው የምላችሁ። አሁን ይሄ ክርክሩ ጭቅጭቁ ይሄ ሊመስል ይችላል፣ ግን ህይወት የላቸውም። እነዚህ ሰዎች ስለ ህይወት ደፍረው መናገር የማይችሉበት ቦታ ነው ያሉት። ህይወት ኢየሱስ ክርስቶስ ነው። እኔ ማንንም ሰው ጴንጤሁን ብዬ ጠርቻ አላቅም። የኢየሱስ ግን ካልሆንክ ህይወት የለህም። ሰው በኢየሱስ ካልሆነ የትኛውንም አይነት ነገር ቢያምን የትኛውንም ነገር ቢያክተለትል ህይወት ሊኖረው አይችልም። እዚህ ውስጥ ከ700 ሰዎች መካከል ኦርቶዶክሳውያን አላችሁ። ህይወት ኢየሱስ ክርስቶስ ነው። መዳን በክርስቶስ ኢየሱስ ብቻ ነው። ማምለጥ በኢየሱስ ብቻ ነው። ይሄ ትምህርት ገደል ይዞ የሚገባ ወደ ሲኦል የሚነዳ ስለሆነ፣ ምክንያቱም መዳን በኦርቶዶክስነት ሳይሆን በኢየሱስ ስለሆነ። ተባረኩ። ቀስጥኛ አሁን እሱ ከእንትን ወጥቶ ነው ከዚህ ከእርሳችን ወጥቶ ነው ቃል የሰጠው። ስለዚህ እኔም ደግሞ ወደ ደቂቃ ስጠኝና እኔም ወንጌል ልናገራ የኦርቶዶክስ ወንጌል ልናገራ። ደሜ ቆይ እሺ ስማኝ። አሁን ለአንተ 2 ደቂቃ ሰጠሁ አይደል? 2 ደቂቃ ሰጠ። አንተ ወንጌልንም መጠቀም ትችል ነበር። አንተ የምታስበውን ወንጌል በዛ 2 ደቂቃ ውስጥ መናገር ትችል ነበር። ብሩኬ ከእርሳችን የወጣ ማጠቃለያ ከሆነ የሰጠው ከእርሳችን የወጣ አሁን 2 ደቂቃ ደሜ አንዴ በ2 ደቂቃ ማጠቃለያ ስትስለው በ2 ደቂቃ ከፈለገ ስለ መሐመድ ማውራት ይችላል። ሰው ነው የሚታዘበው። ሰው ነው የሚታዘበው። በርዕሱ ሂደዋል አልሄደም የሚለው ሰው ነው የሚታዘበው። ስለዚህ በዛች 2 ደቂቃ አጠቃሎ እሱ አስቀምጧል። አንተም በተሰጠው 2 ደቂቃ አጠቃሎ አስቀምጧል። ስለዚህ የተናገረው ነገር ከርዕሳችን ውጭ የሆነ ስለ መጥቆራ ተናግሯል። ስለ ታቦት እንደተቀረጸለት ከየት እንዳመጣ ሁሉ ቢነግረኝ ደስ ይለኛል። አሁን እኮ ርዕሱ እንደገና ቀጠለ። ሌላ ርዕስ ገባ ነው እንዴ? ኦኬ እሺ ብሩኬ ተናግሯል። ስለ መጥቆራ መረጃ አምጥቶ ነው የሚያወራው። ይሄ ታፔላ ቪዲዮ ምናምን አለ። መረጃ አምጥቶ ያወራ ስለ መጥቆራ ያወራ። እባክህ ቆይ ወዳጄ፣ አሁን
ሞዴሬተር እያረኳችሁ ነው፣ ሞዴሬት እያረኳችሁ ነው። ስለ መጥቆራም ብሩኬ ማውራት ከፈለገ መጥቆራ ላይ አለኝ የሚለውን መረጃ ያቀርባል። ገባ? እዚህ ጋር የግዴታ አንተን ለማሳመን አይደለም። እዚህ 700 በላይ ሰው አለ። ሰው ያያል። ሰው ትልቅ ሰው ነው። ስለዚህ ማስረጃው አጥጋቢ ነው ወይንስ አይደለም የሚለው ሰው ነው የሚፈርደው ማለት ነው። ከፈለገ ብሩኬ የጽሁፍ ማስረጃ፣ ከፈለገ የቪዲዮ ማስረጃ፣ የትኛውን ማስረጃ ሊያቀርብ ይችላል። ስለዚህ መጥቆራ በሚለው ሀሳብ ላይ ብሩኬ መቀጠል የምትፈልግ ከሆነ ንገረኝ። ምክንያቱም የሁለታችሁም ሀሳብ መሆን አለበት። ስለዚህ በመጥቆራ ላይ ልክ እንደ ቅድሙ ማውራት ትችላላችሁ። አዎ ሜላዬ፣ የቪዲዮም የጽሁፍ ማስረጃ ማሳየት እችላለሁኝ። በጣም በሚገርም ሁኔታ ቦታው ድረስ ሂጄ አረጋግጫለሁ። ዛሬ ለመጀመሪያ ጊዜ ልናገር፣ ቦታው ድረስ ሂጄ የደብሩን አስተዳዳሪ አግኝቻለሁ። በጣም በሚገርም ሁኔታ ቪዲዮዎቹላ ማለት ጊዜው ሲደርስ የሚወጡ ቪዲዮዎች ስላሉ ነው እንጂ ሁሉንም ብንናገር እና መጥቆራ ሂጄ እዛው ቦታው ድረስ አረጋግጫለሁ፣ ማሳየት እችላለሁ ቪዲዮ። ኦኬ እሺ። ስለዚህ አሁን ለሚሰማንም ሰው ግልጽ እንዲሆንላቸው ርዕሱ ምንድን ነው የሚሆነው? መጥቆራ ሲባል ምን በሚለው ሀሳብ ላይ ነው የምታወሩት? መጥቆራ ሲባል ብሩክ ያንተ አቋም ምንድን ነው? መጥቆራ ምንድን ነው ነው የምትለው? አጋንንት ነው። ኦኬ እሺ። ደሜ መጥቆራ ለአንተ ምንድን ነው? አጋንንት ነው ሰው ነው? አጋንንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትም ቦታ ታቦት አልተቀረጸለትም። ነገር ግን አጋንንት ያደረበት ሰው በነገራችን ላይ አቡነ ተክለ ሃይማኖት ነው። ይህንን እሱ ዝርዝር ሀሳቡንማ በኋላ ነው። ሰው ነው ሲጀመር ሰው ነው። ሲቀጥል እንግዲህ እሱ የሚያመጣው መረጃ አይቼ እኔም መረጃ አለኝ። በዚህ መረጃ መሰረት እንነጋገራለን። በቃ አሪፍ። ስለዚህ ብሩኬ እንደሰማችሁት መጥቆራ አጋንንት ነው ብለዋል። ደሜ ደግሞ መጥቆራ ሰው ነው አይደል? ያምጣው መጥቆራ አጋንንት መሆኑን ያምጣ፣ ያሳይ። አንተ ሰው ነው አይደል ያልከው? ደሜ አቋማችሁ እንድናውቅ ነው። በኋላ አጋንንት የነበረበት ሰው ያ አጋንንት ደግሞ አቡነ ተክለ ሃይማኖት ከእግዚአብሔር ዘንድ በተሰጣቸው ጸጋ አጋንንቱን ያስወጡበት ንጹህ ሰው ነው ብዬ ነው የምናገረው። እሺ አሁንም የበለጠ ለሰው ግልጽ እንዲሆን መጥቆራ ኔቸሩ ብሩኬ አንተ አጋንንት ነው የምትለው አይደል? ኔቸሩ በኔቸር በተፈጥሮ ቅድመ ተፈጥሮ አጋንንት ነው የምትለው ብሩኬ? አዎ አጋንንት ነበር፣ ወደ ሰው ተቀየረ ነው። ከአጋንንት ወደ ሰው ኦሮ በስማ እንዲህ ብሎ ነገር የለም እኮ ማስረጃው ለሰው እኮ አሁን ግልጽ እንዲሆን ነው። ከዛ ትወያያላችሁ። አሁን ብሩኬ ምንድን ነው ያለው? መጥቆራ መጀመሪያ ተፈጥሮ ጥንተ ተፈጥሮ አጋንንት ነው። ከዛ ከአጋንንትነት ወደ ሰው ተቀየረ ነው። ስለዚህ ኦንቶሎጂካሊ ተቀይሯል፣ ከአጋንንት ነው ወደ ሰው። እሺ ደሜ አንተ ደግሞ ምንድን ነው የምትለው? ከመጀመሪያውም ጀምሮ ጥንተ ተፈጥሮ መጥቆራ ሰው ነው። ሰውየው ሰው ነበረ። ሰውየው ላይ ምን አደረበት? አጋንንት አደረበት። ያ አጋንንት ያደረበትን ሰው አባታችን አቡነ ተክለ ሃይማኖት በተሰጣቸው ጸጋ አጋንንቱን አባረውት ሰውየውን ንጹህ ሰው አድርገው የእግዚአብሔር አገልጋይ አድርገውታል። ሰው ነው፣ ከመጀመሪያም ሰው ነው። አጋንንት ነው የገባበት። ፔሬድ። በጣም አሪፍ። ስለዚህ ደሜ ደግሞ እንዳለው ጥንተ ተፈጥሮ ወይም ደግሞ ኔቸሩ ሰው ነው፣ ግን በኋላ ላይ አጋንንት ገብቶበታል። ስለዚህ በአቡነ ተክለ ሃይማኖት አማካኝነት ዴሊቨርድ ሆኗል ነው ባጭሩ። ስለዚህ መጥቆራ ጥንተ ተፈጥሮ ሰው ነው የሚለው ደሜ። በጣም ጥሩ። አሁን ሰምተናል አቋማችሁን፣ ወደ ውይይት ትገባላችሁ። ስለዚህ አሁን ቅድም ደሜ ቅድሚያ ስለጠየቅከው ብሩኬ፣ አሁን ደግሞ ብሩኬ አንተን ቅድሚያ ይጠይቃል፣ ፌር እንዲሆን ማለት ነው። እሺ 5 ደቂቃ ይሆን አይደል እንደቅድሙ? እሺ ብሩኬ 5 ደቂቃ አስቀምጥልሃለሁ። አንተ ደሜን ጠይቆ ስለመጥቆራ ቴንኪው። ወይ አሁን እኮ ማን ነው መጀመሪያ መጥቆራ ያመጣው መረጃ? ከፈለግ 3 ደቂቃ አድርገውና መጥቆራን ከየት እንዳመጣ መረጃውን ያሳየን። መጥቆራ ሴጣን መሆኑን ይንገረን። ሳይነግርንማ ምን ብሎ ነው የሚጠይቅ? ስለዚህ መረጃውን ያምጣ ያሳየን። ከዛ በኋላ እኔም ደግሞ ያ ነገር ደግሞ እንደዛ ነው ብዬ እኔም የምናገረው እናገራለሁ። ስለዚህ በቃ ችግር ማለት ነው። እሺ የመግቢያ ንግግር ታደርጋላችሁ። ስለዚህ ብሩኬ በ3 ደቂቃ ሰጣለሁ። በ3 ደቂቃ ስለ መጥቆራ ባዮግራፊውን ትነግረናለህ። ከዛ ለደሜ 3 ደቂቃ ሰጣለሁ። ስለ መጥቆራ ባዮግራፊውን ትነግረናለህ። እንደሱ እናድርግ። እሺ አሪፍ ጥሩ።
ይኸው ብሩኬ 3 ደቂቃ። ኦኬ አንዴ ድምፅ ላሰማላችሁ። እሺ ተባረክ ወገኖች፣ ታብ ኮፒ ሊንክ ሼር አድርጉት። እሺ እህትየው ቴንኪው ተባረኪ። ያ ጸጋ ይብዛላችሁ። ይቀጥሉ። ታብ ኮፒ ሊንክ ሼሩ ግን ይቀጥሉ ፕሊስ ወገኖች፣ ተባረኩ። ቀጥሉ ወገኖች። ሜላይ አሳልጠው በቃ ቴንኪው። እሺ 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 3 ደቂቃ አስቀምጥልሃለሁ። ቀጥል። እሺ ቴንኪው ሜላይ ተባረክ። እንግዲህ መጥቆራ ማለት የፈረጎ ልጅ ነው። ፈረጎ ማለት አንዲትን ሴት ደፍሮ የተወለደ ልጅ ነው። መጥቆራ ቁመቱ 140 ክንድ የሆነ ወይም 70 ሜትር የሆነ ፍጥረት ነው። ያ ማለት በተፈጥሮ ምንድን ነው? አጋንንት ነው ማለት ነው። ምናልባት በምስል ባሳያችሁ ሀሳቡን ትረዳላችሁ ብዬ አምናለሁ። መጥቆራ ማለት ይሄ ማለት ነው። ወደ ጽዋ ለጽድቅ ከመቀየሩ በፊት በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት የተጠመቀው ሰይጣን ማለት ነው። መጥቆራ ማለት ልጁ አባቱ ማን ነው ብያችኋለሁ? ፈረጎ ይባላል። ፈረጎ ይባላል። ይሄ የት አካባቢ ነው የሚገኘው ካላችሁኝ፣ ቦታው ሂጄ ቦታው ድረስ ፎቶ አንስቻለሁኝ። ይሄ ማለት ገዳሙ የሚገኘው በደነባ ወረዳ ነው። በደነባ ወረዳ ነው። ቦታው ድረስ ሂጄ ያነሳሁት ፎቶ ነው። በደነባ ወረዳ ነው። ምንድነው አልኳችሁ? መጥቆራ የፈረጎ ልጅ ነው። የአጋንንት ነው ተፈጥሮ። የቪዲዮ ማስረጃ የአባቶቹን ነው ማሰማው፣ የካህናቶቹን ነው ራሳቸው ሲናገሩ አሰማችኋለሁ። ቦታው ድረስ ሂዳለሁ ብሩክ። ኦፍኮርስ አዎ፣ ቦታው ድረስ ሂጄ እዛ ቦታ ላይ የተነሳሁት ፎቶ ነው ማለት ነው። የት አልኳችሁ? በደነባና በነዋሪ መካከል የሚገኝ ቦታ ላይ የሚገኝ ይቅርታ፣ በቃ እንግዲህ መረጃ ስለሌለው እዚህ ጋር ጨርሳለሁ ማለት ነው። መረጃ ደሜ ማስረጃው እኮ እሱ እንደፈለገ ነው የሚያቀርበው። አንተ በኋላ በሚሰጥ ደቂቃ ማስረጃ የለውም ብለህ ታፈርሳለህ። ስለዚህ ለምን ለፍሬ ፈርስ ካልተኛም እንዴ? መረጃ ያምጣና ገድሉን ያምጣና ያሳየን። ቪዲዮ የገባ ምንም አያደርግልኝም። እንደገና ስጦ ደቂቃ ለአንተ ከሆነ አድቫንቴጁ፣ እንደዛ ከሆነ አድቫንቴጁ ለአንተ ነው። ያምጣ መረጃ እንደዚህ ገድሉን ያምጣና ያንብብልን። አለቀ። ይኸውና እዚህ ጋር ያለው ገድል ነው፣ ያንብብልን። ወዳጄ ደሜ ብሩኬ ማስረጃ የለውም ካልክ አድቫንቴጁ እኮ ለአንተ ነው ማለት በጣም ቀላል ነው የሚሆንልን። ስለዚህ እባክህን አሁን ለብሩኬ የባከነበትን 2 ደቂቃ ሰጠዋለሁ። በ2 ደቂቃ ይጨርስ። ከዛ በኋላ አንተ ታወራለህ። በጣም እኮ ኢዚ ነገር ነው ደሜ። ስለዚህ ቆይ ላይ ላጥፎና 2 ደቂቃ ድጋሚ 2 ደቂቃ ላስቀምጥልህ። ያው ብሩኬ 2 ደቂቃ ሀሳብን አስቀምጥ። እንዳልኳችሁ መጥቆራ የተባለው የአየር ላይ ጋኔን ነው። ለዛውም የአየር ላይ ጋኔን የፈረጎ ከሚባል አጋንንት የተወለደ እናቱ ሰው ናት። አጋንንቱ ከሰው ጋር ተገናኝቶ የተወለደ እንደሆነ ታሪኩ ይናገራል። ይሄን እንዳልኳችሁ በማስረጃ በቪዲዮ ማስረጃ ጭምር ነው ማሳየው። ምናልባት አስፈላጊ ከሆነ የጽሁፍ ማስረጃ አንዴ ላሳይ። እሺ፣ የጽሁፍ ማስረጃውን በጥያቄና በመልሱ ሰዓት ይሁን። አጋንንት ነው ማለት ነው። አጋንንት ከማ የተወለደ ከአየር ላይ ጋኔን። እስኪ ጽሁፉን ላሳያችሁ በትንሹ ምናልባት አጓጊ እንዲሆን ብቻ። መጥቆራ ንስሐ ገብቶ ተመልከቱ። መጥቆራ ንስሐ ገብቶ በትልቁ ብታደርጉኝ ደስ ይለኝ ነበር። አምኖ ለጽድቅ የበቃው የአየር ጋኔን ይላል። በኋላ ላይ እሱን ትልቁ ላይ ታደርጉታላችሁ እኔን በደንብ እንዲታይ። ቶሎ በሉ ደቂቃ ያሳልቅ። እሺ እንደዚህ ይላል ተመልከቱ። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን የምህረት መጠን እዩ። ይህ በፎቶ ላይ ቅድም ያሳየዋችሁ ማለት ነው የምታዩት ቤተክርስቲያን በሀገራችን የሚገኘው አቡነ ጽዋ ለጽድቅ ስም የታነጸው ነው። አቡነ ጽዋ ለጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው ይላል። አባቱ ምንድን ነው? የአየር አጋንንት። ጽዋ ለጽድቅስ ፈረጎ መጥቆራ የተባለ ጋኔን ነበረ። እሺ ቀጥሎ እንደዚህ ይላል። መጥቆራ ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን
ይህንንም መጥቆራን አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀሉ ኃይል ድል ካደረጉት በኋላ ወደ ሰው አርያነት ለምን አጋንንት ስለነበር አስቀድሞ አጋንንት ስለነበር ወደ ሰው አርያነት ቀየሩት። ብሩኬ ሳጨርሳል። አሁን እንደሚያንተ ሰዓት ነው። ሜላ አንድ ያስተጋባል። ወርጀምታ አስተጋባ። ለኛ ምንም የለም፣ ጥሩ ነው። አስተጋባ። ለኛ ያስተጋባ ወይ ያስተጋባ ብዬ በቃ ወርደና